እሱ ምናምን ለኛ ይቆጠርልናል አካውንት ይደረግልናል ማለት ነው። ምን ሲሆን ስትቀበል እንደዚህ ኤፌሶን 1:13 እንደሚናገረው እናንተን ደግሞ ይሄንን ነው የእውነት ቃል አብርሆት እግዚአብሔር ይሰጣቸዋል። መንፈስ ቅዱስ አብርሆት ይሰጣቸዋል። ለዚህ ነው ኢቫንጀሊዝም የምታገለግሉ አገልጋዮች አንዳንድ ጊዜ ሰዎች ትንሽ ማለት እንግሊዘኛ የማይገባቸው በልጆቻቸው አማካኝነት እንደዛ አድርጋችሁ እና ስቅስቅ ብለው ያለቅሳሉ። መንፈስ ቅዱስ ኢንቮልቭ ስለሚያደርግ ነው። ይሄንን ቃል ነግራችኋችሁ ኢሚዲየትሊ ትጸልዩላችኋላችሁ። ኢሚዲየትሊ ስማቸው በሕይወት መዝገብ ይጻፋል። እንደዛ ነው የሚለው ኤፌሶን 1:13 እናንተን ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታትማችኋል። እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። ገላትያ 3:27 ላይ በጥምቀት ለብሰናል። ጥምቀትን የሚያውቁት እነሱ አሁን አንዳንድ ክርስቲያኖች ኢትስ ኦኬ ከእናንተ ጋር እንትን አለ ገላትያ 3:27 የውሃ ጥምቀት አድርገው ነው የሚቀበሉላቸው። ገላትያ 3:27 እና አንደኛ ቆሮንቶስ 12:13 ያለው ኤግዛክት ኮፒ ፔስት ነው። አንደኛ ቆሮንቶስ 12:13 በመንፈስም ወደ አካሉ እንደተጨመረን ይናገራል። አሕዛብ የለ አይሁድ የለ ግሪክ የለ ጨዋ የለ ወንድ የለ ሴት የለ ይላል። ገላትያ 12:13 the same thing ገላትያ ማነው አንደኛ ቆሮንቶስ 12:13 the same thing ገላትያ 3:27 እዛ የሚጠቀመውን ቃላት ተርሙን እያንዳንዱን ነው የሚጠቀመው። ስለዚህ የገላትያ 3:27 ክርስቶስን ለብሳችሁታል የሚለው ውሃ አይደለም የሚያለብስህ። ውሃ አያለብስህም፣ መንፈስ ቅዱስ ነው የሚያለብስህ። ወደ ክርስቶስ አካል የሚጨምርህ ክርስቶስ ኢየሱስን ስታምን አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታትማችኋል። እንግሊዘኛው ምንድነው የሚለው? ግሪኩም ከዚህ ጋር የሚስማማ ነው። and you also were included in Christ ይላል። and you also were included in Christ መጨመር ማለት ይሄ ነው። when in Christ ካለ በኋላ when you heard ጊዜ ነው ምን በሰማችሁ ጊዜ ወደ አካሉ ተጨምራችኋል። when you heard በሰማችሁ ጊዜ the word of truth የእውነትን ቃል the gospel of your salvation የደህንነታችሁን ወንጌል having believed አምናችሁ you were marked in him with a seal በመንፈስ ቅዱስ ሲልድ ሆናችሁ ነበር። ማርክ ምልክትም ነው። ሲልድ ሆናችሁ ነበር ወይም ደግሞ ታትማችሁ ነበረ። the promised holy spirit ይላል። you were included in Christ በሰማችሁ ባመናችሁ ጊዜ right away instantly ወደ አካሉ ተጨምራል። ሳክራመንት በኩል በምናምን በኩል ምናምን ኮተት የለም። የሰው እጅ ስራ የለበትም። ውሃ ጥምቀት ድረስ መጠብቀው ነገር የለም። ብራዘር መጠመቅ አለበት። ያመነ የዳነ ሰው ይጠመቃል። ያመነ የዳነ ሰው ይጠመቃል። this sound true ይሄ ትክክለኛ ሳውንድ ዶክትሪን የሚባለው ይሄ ነው። ይሄ ነው እንግዲህ በእምነት ከጸደቅን ሮሜ 5:1 እንግዲህ በምን ከጸደቅን? በእምነት በውሃ ከጸደቅን አይል በዛ የጌታ ራት እኔ የጌታ ራትን ለደህንነትና ለኃጢአት መንጻት መጥቀሳችሁ አይናችሁን አፍጥጣችሁ ነው። አይናችሁን አፍጥጣችሁ በድፍረት ነው የምትጠቅሱት እንዴ እዛው እኮ አላህ የጌታ ራት ትሞታለህ፣ ትታመማለህ፣ ትደክማለህ፣ በህይወት መድከምም አለ። ሪስፔክት አድርግ። የጌታ ራት ነው፣ ቅዱስ ነው፣ ሆሊ ነው። በቤተ ክርስቲያን ውስጥ የሚወሰድ በእንባ ደሙን ለኔ አፍስሶ አዳነኝ እያልን እየተደሰትን ኤክሳይትድ ሆነን የምንጠብቀው ነው። ዋንስ መንዝ ነው የምንወስደው እኛ ዋንስ መንዝ እንወስደዋለን። እና በጣም በቅዱሳን መካከል በጣም ትልቅ የሆነ አንቲሲፔሽን ያለበት እንትን ነው። ትልቅ የሆነ አንቲሲፔሽን የጌታን ራት በጣም በጉጉት የምንጠብቀው ጉዳይ ነው። እየዘመርክ ደስ ብሎ
ትወስደዋለህ። ከዚህ በፊት ተናግሬያለሁኝ። ኢትዮጵያ ያላችሁ አዲስ አበባ ገርጂ ያለችው መሰረተ ክርስቶስ መሰረት የተጣለ ጊዜ ነው ከሀገር የወጣሁት። እዛ ለዛ ፈንድሬዝ ሲደረግ ፈረስ ሲጋለም ምናምን ሁሉ አብሬ ነበርኩኝ። የዛኑ ሳምንት ነው መሰረት ተጥሎ የመሰረተ ክርስቶስ አጠቃላይ ምዕመናን በአንድነት የጌታ እራት የወሰንበት አስደናቂ ቀን፣ በህይወቴ የታተመ ማረሳው ቀን ወገኖች፣ ማረሳው ቀን። እንዴት ያ ሁሉ ህዝብ በአንድነት የጌታ እየተዘመረ ከዳር እስከ ዳር ድረስ ዲያቆናት ቆመዋል ወይኑንና ህብስቱን ይዘው እና ህዝቡ መጥቶ ነው በዚህም አቅጣጫ መጥቶ የሚወስደው። መሰረተ ክርስቶስ ደግሞ አሁንም እንደዛ የምትል ከሆነ አላቅም። እኔ በነበርኩበት ጊዜ ይህ የምንቆርሰው አንደኛ ቆሮንቶስ ምዕራፍ 10 16 ላይ ያለው ይህ የምንቆርሰው የበረከት እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ብሎ ዲያቆኑ ይጠይቃቸዋል። አዎ አለው ብላችሁ እንባችሁ እየወረደ እየተነፋረቃችሁ ትወስዱታላችሁ፣ ሞቱን እያሰባችሁ ለመታሰቢያ ያድርጉት ስለሚል ሞቱን ነው የምታሰበው እንጂ አትጨቃጨቅበትም በጌታ እራት። እንደገና ደግሞ ወይኑን ያመጡና ይህ የምንጠጣው ወይን ከክርስቶስ ደም ጋር ህብረት ያለው አይደለምን ይላችኋል ዲያቆኑ። በእንባ አዎ አለው ብላችሁ ታነሳላችሁ። እና ገርጂ መሰረት የተጣለ ጊዜ ጠይቁ። የመሰረተ ክርስቶስ ፓስተር ይነቃቸው ሪታየር አድርጓል። ሰሜን መሰረተ ክርስቶስ ነበረ። በተርፍ ላይ እቺ ክራቫ ላይ የምትደረገው እርግብ አይነት ምልክት ካያችሁ እሱ ነው የሳለው። አርቲስትም ነበር እና እሱ ነው መሰረቱን የጣለው። የዛ ቀን ነው የመጨረሻውን የጌታ እራት ከህዝቤ ጋር ከመሰረተ ክርስቶስ ህዝብ ጋር ወስተን ምድሬን ለቅቄ የወጣሁት በዛው ሳምንት። አስደናቂ እና እናንተ በግድ እንድንንቀው ታደርጋላችሁ። የምንንቀው ስለኛ እናንተ ትናገሩልናላችሁ አዚፍ የጌታን እራት ዲስፓይዝ እንደምንንቅ። ህብረቱ ምንድነው? ከክርስቶስ ጋር ህብረት ያለው አይደለም አንድ ማለት ነው። ከስጋው ጋር አንድ ያለው አይደለም። አንደኛ ቆሮንቶስ 10 ወደ 16 አብራራው የእስራኤልን ምሳሌ ያደርግና ከማዱ የሚበሉ የዛ ተካፋዮች ናቸው። ህብረትን አንድነትን ነው እንደሚለው ከክርስቶስ ጋር አንድነታችንን የምንገልጽበት ከቅዱሳን ጋር አንድነታችንን የምንገልጽበት ነው። ህብረቱን አብራራ። ህብረት ምንድነው ያልከኝ? በእንደዚህ አይነት ሁኔታ ነው የጌታ እራት ያመነ ሰው በቤተ ክርስቲያን ውስጥ የሚወሰን ነው። ለኃጢአት ማስተሰሪያ ነው አትበለኝ። አያድንም። የምን ያድናል? ተሰባሰባችሁ ጊዜ የጌታን ማዕድልን ወስድ ማዕድልን ቆርስ ተሰብስበን እያለ በቤታቸውም በቤተ ክርስቲያንም ማለት በተሰበሰቡ ቁጥር ያደርጉት ነው፣ ይመገቡ ነበር። ምግብ ነበረ። የፍቅር ማዕድ ብለው ይጠሩታል። የፍቅር ማዕድ ነው። ፌሎሺፕ የምታደርጉበት ነው። ሞቱን እያሰባችሁ ከዛ በኋላ ከበላችሁ አንደኛ ቆሮንቶስ 12:13 እንደሚናገር ኮንፌስ የምታደርጉበት የምትገልጡበት ፕራክቲካሊ የምትገልጡበት ኦፍ ኮርስም ደግሞ ህብረታችሁን የምታድሱበት የእግዚአብሔር ኃይል በመሐከላችሁ የሚያልፍበት ቅዱስ ስርዓት ነው የጌታ እራት እንጂ ለመዳን ከኃጢአት ለመንጻት ዜሮ የለም። እንደዛ ከኃጢአት የነጻ ሰው ነው። ከኃጢአት ያልነጻ ሰው ተጠንቀቅ። እናንተ እኮ አትወስዱም እኮ ከኃጢአት ለመንጻት ነው ትሉኝና አሁን ከኦርቶዶክሶች ብትጠይቋቸው እኮ ተጸልየን እንትን ብለን ተዘጋጅተን ይሏቸዋል። ይመጣና ደግሞ እዚህ ከኃጢአት ለመንጻት ከኃጢአት ያነጻል ይላል እንዴ። ኦርቶዶክስ እነ ሚኪ እያየኋችሁ እነ ዘታውስ እያየኋችሁ ነበረ። ንስሐ መግባትን አጥፍተው የኢየሱስ ክርስቶስ ደም መጥቶ እንደሚያነጻ አንደኛ ዮሐንስ ምዕራፍ 1:7 እና 9 እንደሚናገረው የኢየሱስ ክርስቶስ ደም ማንም ኃጢአት ቢሰራ ንስሐ መግባት ለካህኑ ሄደህ ምናምን ባለፈው ገብቼበታለሁ። እዛ ውስጥ አልገባም። ለካህኑ ነው የምትናገረው። አንተ እኮ መብት የለህም እኮ ንስሐ መግባት።
የለህም እኮ መብትህ እኮ ተገፏል እኮ። በራስ እጅ አሳልፈ ሰጥተሃል ሚስጥርህን ለሰው ልትናገር ካልጋ ወድቅ ያለው ምናምን ልትል። እንደዚህ የሚባል የለም። ትክክለኛ እግዚአብሔር የሰጠውን የንስሐ መንገድ የኃጢአት መንጫውን መንገድ አጥፍተው ሌላ ያዘጋጃሉ። እና ከኃጢአት እስኪ ጠይቋቸው ከኃጢአት የምትነጻው እንዴ ምንድነው ስትላቸው የጌታ እራት ወስደን ቁርባን ወስደን ይላል። ስትበላ ነው የምትነጻው? ነስተህ ነው የጌታን እራት የምትወስደው። ቅዱስ ቁርባን እንደዚህ አታሾፍበት። እያሾፋችሁበት ነው፣ እያረከሳችሁት ነው በንግግር። ከኃጢአት የነጻ ሰው ቅዱሳን ይወስዱታል እንጂ ለመንጻት አይነን አፍጠነው እንደዚህ የምትለኝ አንደኛ ቆሮንቶስ 11 አብረን እያነበብን 11 ቁጥር 27 እና 29 ይናገራል እኮ የገባው የተገባው ይላል እኮ። ጊዜ የለኝም ብዙ ነገር ፓፓፕ እያደረገ ነው። ብሬንስቶን የእግዚአብሔር ጥቅስ የእግዚአብሔር ቃል ወደ አእምሮ እያንዳንዱ ጋር ከሄድኩ ጊዜያቸውን እበላለሁ። ዜዶም ተመልሶ መጥቷል፣ ይቆጣኛል። ምንድነው የሚለው? አንደኛ ዮሐንስ ምዕራፍ 1:7 ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ያድነናል። እንዴት ነው የሚያድነን? እንዴት ነው የሚያድነን? ቁጥር 9 ይናገራል። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ምን ብታደርግ? ብትናዘዝ። እኔ አሁን ክሎዚት ነው ያለሁት፣ እንዳታዩት ነው ከኋላ ያለሁት፣ ልብሱን ምናምን እንዳታዩ ነው ይሄ ባክግራውንድ ያደረኩት። ክሎዚት ውስጥ ነው ያለሁት እንዳረብሽ ቤተሰብ ይሄ ድምጽ ስለማይወጣ ብዬ ነው። በቃ እዚሁ ነው ተንበርክኬ ጸልያለሁ። አባቱ ይበድያለሁ። ዛሬ ጠዋት እንኳን እንትን ንስሐ ገብቻለሁ። ስለዚህ ሄዶም ሁሉ እባክን እንትን አንዳንዴ ይቆጣኛል ስልክ እየደወለ ይቅር በለው እያልኩ ጸልያለሁ። ወገኖቼ ቀጥታ የምናደርገው ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ አንደኛ ዮሐንስ ምዕራፍ 1 ሲጀምር እኮ ስለ ሕይወት ቃል ከመጀመሪያ የነበረ በጆሮአችን የሰማን በዓይኖቻችን ያየነው በእጆቻችን የዳሰስነውን እናወራለን። ሕይወት ተገልጧል፣ አይተናል፣ እንመሰክራለን ይላል። ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው ይላል እኮ። ከአባት ከልጁ ከኢየሱስ ክርስቶስ ጋር በክርስቶስ አማካይነት ህብረት ፈጥረህ አብረህ ህብረት ከፈጠርክ ወደ አካሉ ውስጥ ከገባ ለምንድን ነው ወደ ውጭ ወጥተህ እንደገና ተገንጥለ? ቅርንጫፍ እኮ ከግንድ ላይ ዮሐንስ 15 እኮ ይሰብኳቸዋል እኮ ቅርንጫፍ በግንድ ባይኖር ምናምን ይላል። እና ቅርንጫፍ ተገንጥለ ወደ ሌላ ሂድ እኮ ነው፣ ወደ ሌላ ግንድ ሂድ ነው የምትለው። ህብረት አለ እዚሁ። አባትህን ትጠይቀዋለህ፣ ንስሐ ትገባለህ። የክርስቶስ ኢየሱስ ደም አጥቦ ያነጻል። ካህን ምናምን ኃጢአትህን ለሰው ሄደ ተናገር ያዕቆብ ላይ የተባለበት ምክንያት አለ። ኃጢአት አድርጎም እንደሆነ ይፈወሳል ይላል። እዛ ጋር ምክንያት አለው። ኃጢአቱን ይናዘዝ የተባለ ፐብሊክ ኮንፌሽን ነው ብዬ ባለፈው አስረድቻለሁ። ፐብሊክ ኮንፌሽን አለ። ከዛ ውጪ ኃጢአትን ከጌታ ጋር ነው የምትነጋገረው እንጂ ለማንም እንዳትናገር። ለማን ነው? የራሱንም ኃጢአት መሸከም አቅቶታል። እንኳን ለሰው ልትናገር ይቅርና የነገን ጣጣ ታምጣ ይልሃል ማቴዎስ 5:6 ለነገ ክፋቱ ለራሱ አለው። ያንን ጎትታ ታምጣ፣ አትጨነቅ ስለ ነገ ይላል። ስለዚህ ይሄ ነው ኢየሱስ ክርስቶስ ደም ከኃጢአት ያነጻል። ጥምቀት ያመነ ነው። ፊልጶስ ለኢትዮጵያ ጃንደባ ተናግሮታል። የሰማይና የምድር ጌታ የእግዚአብሔር ልጅ መለኮታዊ ልጁ ኢየሱስ ክርስቶስ የማርያም ልጅ ሰውነቱን ስንገልጥ የማርያም ልጅ እንላለን። ኢየሱስ ክርስቶስ አማኑኤል የተናገረው ዘላለማዊ ትእዛዝ ማርቆስ 16:16 ነው። ምንድነው የሚለው? ያመነ የተጠመቀ አለቀ። ማቴዎስ 28:19 ይጠቅሱና ይሄው እያጠመቃችሁ እያስተማራችኋቸው አንድምታቸውን እዩ። የማቴዎስ 28:19 አንድምታ የተባረኩ የኦርቶዶክስ ሊቃውንት እግዚአብሔር ይባርካቸው። ቁጭ እዚህ እኮ መጥቶ እኮ እኔ አልጠቀመው። ይሄ አንዳንድ የምትጠቀሙት አለ፣ ይሄ ሳክስ ነው የምትሉት ብዙ አልወደውም። አይደው ነው እኔ ከሀገሬ ከወጣሁ በኋላ የጀመራችሁን ሳክስ እኮ ነው የሚያደርጉን። ይቅርታ ለዛሬ ይጠቀም። አንድምታቸው ላይ ተተርጉሞ እና እያስተማራቸው አጥምቋቸው ተብሎ ተተርጉሞ እያለ ሊቃውንት እግዚአብሔር የባረካቸው ኦርቶዶክስ ሊቃውንት ማቴዎስ 28:19 በትክክል ተርጉመው እያለ እኔን መጥቶ እዚህ ያደርቀኛል። ህፃናት ለማጥመቂያ ማቴዎስ 28:19 አለኝ ይላል። ሊቃውንቱ የቤተ ክርስቲያኑ ሊቃውንት ደግሞ አስተምራቸው አጥምቋቸው ብለው በአንድምታ ፈቱት።
ስለዚህ የለህማ የህፃናት ጥምቀት 99.99% የኦርቶዶክስ እስካሁን ይኸው ሽማግሌ የሆነው ሳያምን የተጠመቀ ነው። ሮንግ ነው። ተመለሱ። አምኖ እንዲጠመቅ አድርጉ። ስህተት ነው። እኔን ይመጣና የእግዚአብሔርን ቃል የምፈጽመውን ያመነ የተጠመቀ ይላል። ኦኬ እንመናንላችሁ። ዜዶ ተባበረን ፕሊስ። እሺ በለኝ ካሁን በኋላ እሺ፣ ያመነ የተጠመቀ ይድናል። እሺ እንቀበላቸው። በቃ የሚድነው ያመነ የሚለውን እሺ፣ አምኖ መጠመቅ አለበት በቃ ለመዳን እንበላቸው። እነሱ አምነው ይጠመቃሉ ወይ? አንደኛ። ሁለተኛ አምነው ሲጠመቁ ታላቁ ጅብሪል ጋር ባደረግነው ዲቤት አምነ ስትጠመቅ በውሃ ውስጥ መንፈስ ቅዱስ አለ ወይ ስለው የለም ነው ያለኝ። ምናልባት አገኘው ይሆናል እሱ። በውሃ ውስጥ መንፈስ ቅዱስ የለም። ምክንያቱም ዲያቆን ስለሆነ ያውቃል። መንፈስ ቅዱስ የተጠመቀ ሰው የሚያገኘው ደግሞ መንፈስ ቅዱስ ካልተቀባ አድንም ስለሚባል ካህኑ ከውሃ ጥምቀት ከወጣ በኋላ ነው ሜሮን የሚቀባ። ምድነው ሜሮን ከተቀባ በኋላ ነው ይላል። ስለዚህ አንደኛ ሳያምኑ ነው የሚጠመቁት። ሁለተኛ አምነ ብትጠመቅ አትድንም። ምን ካላደረክ? ሜሮን ካልተቀባ። ስለዚህ ኦርቶዶክስ ማለት ያለበት ያመነ የተጠመቀ ሜሮን የተቀባ ቅዱስ ቁርባን የወሰደ መልካም ስራ ያደረገ ገዳም ሄደ ይድናል ነው መዘርዘር አለበት ጠቅላላ። ትክክል ነው። እንደዚህ ነው የተናገርኩት። እግዚአብሔር ምስክሬ ነው። ኤንሸስ ፌዝ አንተን ብሎ ኤንሸስ ፌዝ ከሆንክ ወደ ሐዋርያት ነው መድረስ ያለብህ። ፌክ የምን ኤንሸስ ፌዝ እና እንደዛ ይላል። እስኪ ዜዶ ምረት አድርግልኝ ያናግሩኛል። እኔ አጭር እንትን ብሌሲንግ ሮሜ 5 ከ6 እስከ 11 አካፍላለሁ ብዬ ከተመቸን ትንበል አለበዛ ማርቆስ ይሄዳል። እንዴት ዋላችሁ? ሰላም ልበል ብዬ ነው። እንደምን አላችሁ? ድምጽ ደስ ይላል። ባካ ካህን ጌርሳም እንዴት ነህ? ተነስተህ ሩጥ ያስብላል እኮ ድምጽህ። ማርቆስ ሉተር እንዴት ነህ? ሰላም ነው ወይ? ሉተር ሆነ እንዴ ማርቆስ ደግሞ? አዎ ማርቆስ ሉተር እኮ አለው። እንደምን አለ ማርቆስ? ደህና ነህ? እዚህ አስቀምጬ እየደበደብኩት ነው። አላወኩም። እግዚአብሔር ይመስገን። ማርቆስ ሉተር እንዴት ነህ? አለው። እንዴት ናችሁ? ይፍታችሁ፣ እግዚአብሔር ይፍታችሁ ሁላችሁንም። እኛም እንደዛ ነን ወይ? አዎ አንተማ አልታሰርክም። ታስረሃል እንዴ? እኔ ያልታ አይ ካህን ብለን ስም ከሰጠን አይቀር ብዬ ነውና የጌታ ስም የተባረከ ይሁን። እኛ ታች አንዳንድ ወገኖች ጥያቄ የሚሆንባቸው አንዳንድ ነገር እኛ ስንናገር ጥያቄ የሚሆንባቸው አሉና ተገኝ ወንድሜ ተገኝ፣ እንደገና ደግሞ አንድ ደግሞ አለ ሌላ ወንድማችን እንደዚሁ ጥያቄ የሚሆንበት አንዳንድ ንግግር ኤንሸንት ምንድነው ትሩዝ ነው የሚለው እሱም እንደዚሁ ሌሎቻችሁም እንደዚሁ ጥያቄ የሚሆንባችሁ ካላችሁ ግቡና ጠይቁ ከፈልጋችሁ። እኛ ጥያቄ አወራችኋለን፣ እናንተን ማናስጨንቃችሁም። እንግዲህ ዋናው እዚህ አሁን መተን የምናወራው እውነት ለመናገር ለእናንተ ስለሆነ ማለት እኛ ድነታችንን ያወቅን ጌታ የጌታ መንፈስ ለኛ የመሰከረልንን የእግዚአብሔር ልጆች እንደሆንን ያው መንፈስ ራሱ ይመስላል። ያው መንፈስ ቅዱስ ለኛ ለመንፈሳችን መስክሮልናልና እርግጠኞች ነን እኛ በእግዚአብሔር ልጅነት። ትላንትና አንድ ወንድምን አንድ ጥያቄ ማለት አንድ ነገር ለጥፌ ነበረ። ያ የለጠፍኩት ነገር ምንድነው የሚለው እኔ የምለው አልኩኝ ጌርሳምዬ እሱ እንትን ላይ ከውስጥ አንዳንድ ወገኖች ጋር እያወራው ነበረ። እኔ የምለው አንተ ሃይማኖተኛው ባስቀመጥክለት መንገድ ካልሆነ ሰው ኢየሱስን አምኖ አይድንም ብዬ ጥያቄ ጠየቅኩኝና ከዛ ምን አልኩኝ፣ ትገርማለህ ወገን፣ የኔ ምክር ከመጽሐፉ አስተምሮ ተጣበቁ የሚል ነው ብዬ ከስራ አንድ ነገር አስቀመጥኩኝ።
አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። ምን ብሎ? ክርስቶስ ነው ብሎ በእግዚአብሔር የሚያምን። በቃ ሪኳየርመንቱ ይሄ ነው። የመወለድ ሪኳየርመንቱ መጠመቅ፣ የሆነ ነገር መግባት፣ ወደዛ መግባት፣ በዚህ መግባት ጃንኪ ጃንካ ሳይሆን ክርስቶስ ነው ብሎ አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ ታገኛላችሁ ወገኖች። ከሰው ትምህርት ከወጣችሁ በእግዚአብሔር ትምህርት ውስጥ ከገባችሁ በክርስቶስ ኢየሱስ ትምህርት ውስጥ ከገባችሁ የክርስቶስ ትምህርት ምንድነው ካልከኝ ይሄ ነው። ምን የሚል ነው? ክርስቶስ ነው ብሎ በኢየሱስ የሚያምን ነው አለኝ። አይ እነሱ እኮ ክርስቶስ ነው ብሎ ማመን ብቻ ሳይሆን ኢየሱስ ክርስቶስ ራሱ ማን ነው የሚለውን ራሱ አያውቁም። ይሄ እውቀት በእግዚአብሔር የሚል አለው እዛ ጋር ክርስቶስ ነው ብሎ በእግዚአብሔር የሚያምን ነው የሚለው። እነሱ የሚሉት አብም ወልድም መንፈስ ቅዱስም ራሱ ነው ብሎ ስለሚሉ ያ አይደለም አልኩኝና ትንሽ ሞገት ሲያደርገኝ ጦሩን ወደ ራሱ ሰብቄ ወረወርኩት። አንተስ ድነሃል ወይ አልኩት። ምን ብዬ ነው ያልኩት? እነሱን ተዋቸው፣ አንተ ኦርቶዶክሳዊ ወንድሜ ክርስቶስ ነው ብሎ በኢየሱስ የሚያምን ከእግዚአብሔር ተወልዷል ይላል። አንተስ ተወልደሃል ወይ ብዬ ጠየቁት። በመጠመቅ በማመንና በመጠመቅ ነው አለ። አይ ይሄ ክፍል እኮ የሚለው ክርስቶስ ነው ብሎ በእግዚአብሔር ክርስቶስ ነው ብሎ በኢየሱስ የሚያምን ነው የሚለው። እዚህ ጋር የተጻፈው በምን በኩል ነው? በኢየሱስ የሚያምን ነው አይደለም የሚለው። የሚያምንና የሚጠመቅ ብሎሃል አልኩት። የተጠመቀ ብሎሃል አልኩት። አንድ ሁለት ስንል ቆይ እሺ ብዬ ሜኒው ሰጠሁት። ኦኬ በመጠመቅ ማን ነው? በእምነት በኩል በምን ኢየሱስ ክርስቶስን በማመን ሰዎች ጌርሳም እየታወጣልኛለች ክፍሎቹ እኔ ልንገር ክፍሎቹ ልንገር አይደል ጌርሳምሻ ኦኬ ድምጽ የሚወት ስለነበረብኝ ነው ይቅርታ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እስከ 13 አንብብላቸው እንደምነት አንተ ስታነብላቸው እነሱ ይስሙት ብዬ ነው። ዮሐንስ 1 ስሙት። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና 13 ተመልከቱ። እንግዲህ ከእግዚአብሔር መወለጃ ምን እንደሆነ ተመልከቱ። እሺ እንግዲህ ከውሃም ይወለድ ሰው ከውሃ አይወለድም፣ ከእግዚአብሔር መንፈስ ከእግዚአብሔር ነው የሚወለደው። ስሙ ምን እንደሚል ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ኦኬ እነዚህ ከእግዚአብሔር ነው የተወለዱት። በምን? በመንፈስ ከወንድ ዘር ከወንድ ፈቃድ ከወንድ ዘር ሳይሆን ከምንድን ነው? ከመንፈስ ነው የተወለዱት ይላል። ዮሐንስ ወንጌል ምዕራፍ 3 እዛው ምን ይላል? 14 እና 15 እንዴት ነው ሰው የሚወለደው? ከዚህ ከመንፈስ የሚወለደው ከመንፈስ ነው የሚወለደው ብለናል አይደል? እንዴት ነው ከዚህ መንፈስ የሚወለደው? እስቲ ዮሐንስ 3 ከ14 ጀምሮ ላንብበው ወይ 14 እና 15 ሙሴ የሚለውን ጀምሮ። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። ምን የሚል የሰው ልጅ አምነው አይደለ? በዚህ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም በማሚያምን በዚህ በሚሰቀለው አይደል? የሰው ልጅ ባለው ራሱን በጠራበት በኢየሱስ ክርስቶስ በማመን በኩል ያለው። አረ እርግጠኛ ነህ ወይ? ዮሐንስ ብቻ ነው ስለ እምነት የተናገረው። አይ እኔ ዮሐንስ ብቻ አንድ ሐዋርያ ብቻ እንደው በተናገረው ነገር እኔ አላምንም የምትለኝ ከሆነ እንግዲህ ገላትያ 3:26 እንጨምርለት ወንድምነት። አንድ ወንድሜ ምናልባት ወይ እህቴታቸውና አይ እኔ 1 2 3 ስጡኝ ሜኑ ስጡኝ የሚል ሰው ካለ እስቲ ጨምርላቸው። 3:26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። በምን በኩል ነው ሰው የእግዚአብሔር ልጅ የሚሆነው? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ቆይ ጥምቀት መወለጃ ነው ላልከኝም እንዴ? አይ መወለጃ እኮ አይደለም ጥምቀት ልብስ ነው።
ልብስ ነው። የተወለደ ሰው የሚለብሰው ልብስ ነው። ኦኬ። አሀ ምን ዝም ብለህ ነው እንደዚህ እጅ የምታወራው? አይደለም፣ አይደለም። እዛው 27 ላይ አንብብላቸው። አሁን የከፈትከው ነው። ምን ይላል? ከክርስቶስ ጋር አንድ እንሆን ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታልና። ከክርስቶስ ምንድን ነው ያደርጋችሁ? ክርስቶስን የተጠመቃችሁ ክርስቶስን ለብሳችሁታል። አየህ፣ አንድ ለመሆን ምን ለመሆን? አንድ ለመሆን። መጀመሪያ ታዲያ መወለድ አለብህ። አዎ። እንዴት ነው የምትወለደው? በእምነት በኩል በክርስቶስ። ኤጀንቱ የመወለጃው ኤጀንቱ በጥምቀት ነው እንዴ? አይደለም። በማን በኩል ነው የሚለው? የጌርሳምዬ 26 እስቲ በደንብ አንብብላቸው። በማን በኩል ነው የሚለው? የእግዚአብሔር ልጅ የምትሆኑት በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸውና። በእምነት በኩል በውሃ ነው እንዴ? በእምነትና በውሃ ነው እንዴ? አይደለም እኮ። በእምነት በኩል በማ በክርስቶስ ኢየሱስ። አያችሁ፣ ሰው የእግዚአብሔር ልጅ የሚሆነው በኢየሱስ በኩል ነው። ኤጀንቱ ማን ነው ካልከኝ፣ በኩል ክርስቶስ ኢየሱስ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ። በእምነት በኩል ግን በማን? በክርስቶስ ኢየሱስ። አሃ አረ ተው አንተ ሰው እየሳትክ ነው። ምን እያልክ ነው ካልከኝ፣ ብዙ ጊዜ አንስተው የሚከራከሩባትን ክፍል እስቲ እናንብባት። ቲቶ 3:5 እውነት ስለ ውሃ ነው የሚያወራው። እስቲ ወንድምነት አንብበው። ነው አቶ ብዙ ጊዜ ውሃ ስለሚሉ እስቲ እንያት። ምንድን ነው የሚለው? ማጠብ ሁሉ ውሃ ነው የሚመስላቸው። እስኪ ቲቶ 3:5 ኦኬ፣ ከአራት ልጀምር። አዎ ትችላለህ። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰው መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። በምንድን ነው ያደርገዋልና እቀጥላለሁ። ይቀጥል። እሺ፣ ግን ምንድን ነው? በማን ነው መታደሱ? መታደሱ በማን ነው? በመንፈስ ቅዱስ መታደስ አዳነን። በመንፈስ ቅዱስ ነው መታደሱ። አየህ፣ መታጠቡስ በማን ነው? በመንፈስ ቅዱስ። በደሙ ነው የምትታጠበው። በደሙ ወይም ደግሞ በመንፈስ ቅዱስ በራሱ። መንፈስም አጣቢ አድርጎ ያስቀምጦታል ሌላ ቦታ። እስቲ እንያ። ሰው ይታጠባል እንዴ በመንፈስ ቅዱስ? በክርስቶስ ኢየሱስ መንፈስ ሰው ይታጠባል እንዴ? አዎ ይታጠባል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 አንብብልኝ ወንድምነት። ቀጥሎ ጀስቲፋይ የሚያደርገውንም ልቀ እሺ፣ ራሱን አድርግና እሱን ጀስቲፋይ እንትኑን እንዴት እንደሚያብራራው ነውና ያን መንፈስ ቦታ እንሄዳለን። ያን መንፈስ ይላል። ውሃ የለም ገባ ካስቀመጠ በኋላ ቁጥር 6-7 ያን መንፈስ ያጠበበትና የቀደሰበት መንፈስ አዲስ ልደት የሰጠው መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትረፍርፎ አፈሰሰው ይላል። ምኑን የፈሰሰው? ያንኑ መንፈስ። ያ መንፈስ ይሄ መንፈስ ያጥባል እንዴ? አዎ ያጥባል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11፣ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11፣ ቆሮንቶስ 6:11 ወይስ 5:11? 6:11 ሶሪ 6:11 ያጥባል። መንፈስ ቅዱስ ያጥባል እንዴ? የክርስቶስ መንፈስ ያጥባል? አዎ። እስቲ እንየዋ ታዲያ። ከእናንተም አንዳንዶቹ እንደነዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። በማን ስም እና በማን መንፈስ? በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ። ሰው በመንፈስ ቅዱስ ይታጠባል፣ ለካ ይቀደሳል፣ ይጸድቃል። ሰው ምን ያደርጋል? ይታጠባል፣ ይጸድቃል፣ ይቀደሳል። ክብር ለኢየሱስ ይሁን። ክብር ለኢየሱስ። ኢየሱስ ስለዚህ ስለ ስሙ በስሙ የኃጢአት ስርየትና ሕይወት አለ ብሏል እንዴ? አለ ብሏል። ታስታውሳለህ? የሉቃስ 24 ሉቃስ 24 የኤማሶ መንገደኞች ስንት ላይ ነበር? 30 ምናምን 33 34 ምንድን ነው ያላቸው? በስሙ ነው። ወደ ታች ትንሽ ወረድ ብለህ ነው አይ ቲንክ
ቁጥሩ ረሳሁት። ኤማውስ መንገደኞች ላይ ነው ግን ሉቃስ 24 ሜይ ቢ 40 ምናምን ውስጥ 44 45 44 ቁጥሩ ከሄደ በኋላ ስለሆነ ኢየሱስ ያላቸው ይሄ በስሙ ከኢየሩሳሌም ጀምሮ እስከ 40 ምናምን አይ ቲንክ 44 ቀን ነገራቸው። ቆርሶ ከሰጣቸው በኋላ ምን አላቸው? በስሙ ኦኬ 47 ነው። በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏልና። በማን ስም? በኢየሱስ ክርስቶስ ስም። በኢየሱስ ክርስቶስ ስም በስሙ ኃጢአት ስርየት አለ እንዴ? ለካ በኢየሱስ ክርስቶስ ስም እንዴ! ያለ ውሃ ጥምቀት በኢየሱስ ክርስቶስ ስም የኃጢአት ስርየት ይገኛል እንዴ? መጽሐፉ አለ አይደል? ምን እናድርገው? እንጨምር እንዴ? ጌርሳምዬ እንዴት ነው? ምን ይመስላል? እዚህም እኔ እጨምርልህ እችላለሁ፣ ግን አንተ ተፋሰሱን መቀጠል ትችላለህ። እዚህ ጋር ቀጥል እስቲ። አንድ አምጣ። እኔ ላውጣላቸው አንድ ነገር ላውጣላቸው ደግሞ ሐዋርያት ሥራ 5:31 ይህን እግዚአብሔር ይሄ ጴጥሮስን የሚሉት ጴጥሮስ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ የሚለው በስሙ እንደሆነ የኃጢአት ስርየት ንስሐ በመግባት እንደሆነ ማኒፕሌት አድርገው በውሃ ነው የሚያደርጉት። እና ይሄው ጴጥሮስ ምን ይላል? ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒት አድርጎ በቀኙ ከፍ ከፍ አደረገው። ሐዋርያት ሥራ 5 ነው አይደል የምታነበው? 5:31 5:31 3:19ም አለ መሰለኝ። 3:19ም መሄድ እንችላለን። 3:19 3:28 አንብበው መጀመሪያ 28 ሰጠው የሚለው እየገሰጸ ያድናቸው ዘንድ ሰጠው የሚለውን አንብበው። ሐዋርያት ኦኬ 3:28 የመጨረሻው ቁጥር ኦኬ 28 አይደለች? መጨረሻ 26 መደምደም 26 ነው። እሺ ኦኬ ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው። በሱ ነው አይደለ? ታዲያ በሱ በኩል ብቻ ነው አይደለ እንዴ መባረክ ያለው? በሱ ብቻ ነው ማለት እኮ ነው የኃጢአት ስርየትና ሞት ከሞት መነሳት ያለው እኮ። ከክፋቱ እየመለሰ ነው የሚባርከው። በቃ በንስሐ አይገርምም? የተሰደደው ለምንድን ነው ይላል? ውሃ አልሰደደም። ከኃጢአት እየመለሰ እንዲባርክ የተላከው ማን ነው? አባቴ ኢየሱስ ነው። ከሰማይ የወረደ እንጂ ራሱ ስለሆነ ማለት ነው። 3:19ም ናንብበው አይደል? 19 እና 20 አንብበው። ያስ እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። ኃጢአት የሚደመስሰው ንስሐ ስትገባ ስትደመሰስ እንጂ በውሃ ስትነከር አይደለም፣ ወይም ጥምቀት ስታደርግ አይደለም። ስንት ጊዜ ነው? አንድ ጊዜ ነው የምትጠመቀው እያለ ነው ታቁ ካህን ዜዶ እንዴ። ታዲያ በሐዋርያት ሥራ 26 ላይ ይወጣልኝ ወንድምነት። ሐዋርያት ሥራ 26 17 እና 17 እቺ በቃ ደስ ትለኛለች። እቺ 17 እና 16 አንብባ። ከ16 ጀምራል። እሺ እንዴት እንደሚያስቀምጠው። ነገር ግን ተነሳና በእግር ቁም፣ ስለዚህ እኔን ባየህበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቻለሁና የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልከው ከአሕዛብ አድነሃለሁ። የኃጢአት ስርየት በማመን የሚገኝ ነው። በእኔም በማመን በተቀደሱት መካከል። ሰው የኃጢአት ስርየት የሚያገኘው በማን በማመን ነው? በክርስቶስ ኢየሱስ በማመን ነው። ሰዎች በክርስቶስ በማመን የኃጢአት ስርየት አግኝተው ከእግዚአብሔር ይወለዳሉ። ወገኖች፣ ዋናው ልንነግራቸው የፈለግነው ነገር ምንድን ነው? አንድ ሺህ ነው። እስኪ ታክትህ ድረስ አመጣልሃለሁ ጥቅስ። እስኪ ታክትህ ድረስ ማለት በቀኝ ብለት ስትዘር ድረስ። ከዛስ ዋናው እዚህ ጋር ፕሩፍ ማድረግ የምንፈልገው ምንድን ነው? ዋናው ነገር ወገኖቼ ሆይ የኃጢአት ስርየት ሰዎች የሚያገኙትና ወደ እግዚአብሔር መንግስት የሚጨምሩት በምንድን ነው ከተባለ
እኔ አልተናገርኩም ዜዶ። ሶሪ ወንድምነት እዚህ እንትን እያልኩ እያወራሁ ነበር። ስለዚህ ምንድን ነው ስለዚህ የኃጢአት ስርየት የሚገኘው በክርስቶስ ኢየሱስ በማመን ነው። ሰዎች የኃጢአት ስርየት ያገኙና ከእግዚአብሔር ይወለዳሉ። ከዛስ እኔ በጣም የሙሉ ወንጌል የምናምን የኛ ካልቸር ወይም ደግሞ የኛ በጥምቀት ላይ ያለው መረዳት በጣም ደስ ይለኛል። አያችሁ፣ አሁን ጥምቀት ምንም አይነት ዋጋ የለውም አንልም። ጥምቀት በነገራችን ላይ ምን መባያ ነው? አንደኛ የምንለብስበት ነው። ሁለተኛ መቀበሪያ ነው። ማን ነው የምትቀብረው? አሁን ብዙ ሰዎች አሮጌውን ነገር ብቻ ይመስላቸዋል። አሮጌውን የምትቀብርበት አዲሱንም ሰው ለጽድቅ የምትገልበት ነው። በነገራችን ላይ ሙሉ ወንጌል የት ነው ጌርሳሜ የተጠመቀው? ሙሉ ወንጌል ነው። መሰረተ ክርስቶስ ሰው ቤት ገንዳ ውስጥ ነው የተጠመቁት። ያደግ እንደገባ ግን አንድ አይነት ነው። ደስ ይለኛል። እንደዚህ ነው የሚያጠምቁት። አፍንጫህን እና አፍህን ከመያዝ በፊት እንደዚህ በል ይለዋል። ለኃጢአት ሞቼ ለጽድቅ ተነስቻለሁ ከዛሬ ጀምሮ በል ይለዋል። ልክ ይችን ቃል እንዳወጣ አፍና አፍንጫን ይዙና ውሃ ውስጥ ይከተዋል። ለኃጢአት ምን ብዬ ሞቼ ይህንን አዲሱን ሰው ምን አደርገዋለሁ? በእምነት ከእግዚአብሔር የተወለደውን ሰው ምን አደርገዋለሁ? ለኃጢአት እገድላለሁ። ከዛስ ከክርስቶስ ጋር ለጽድቅ ምን እላለሁ? እነሳለሁ። ይሄ ዝም ብሎ ሰው የፈለሰፈው ትምህርት ነው እንዴ? አይደለም። ሮሜ መጽሐፍ ምዕራፍ 6 ቁጥር 1 እስከ 6 እንየው አይደል? እሺ ሮሜ 6 ከስንት ጀምሮ? ከአንድ ጀምረን እናንበው እስከ 5 ድረስ እስከ 6 ድረስ ምን ይላል? ቆላሲያስ ውስጥ የምትወስደው ይመስሎኝ እዛ ነበር። ቆይ ኦኬ፣ እዛ ምን እንሄዳለን? ተከነክ ከአንድ ጀምሮ ነው። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ቆይ ያዝልኝ አንድ ጊዜ አንድ ሰው ሁለቱንም ከገደልክ ማን ቀረ? ቆይ አንድ ጊዜ እናግባ። ፋሬዝ አስገባው። ፋሬዝ ቆይ አንዴ ልላክለት ከፋሬዝ ይግባና ጥያቄ ካለው እንዲጠይቅ አንዴ ልጋብዘው። ቆይ እዚህ ጋር ችግር የለም፣ በፍቅር ነው የምናናገራችሁ። ጥያቄያችሁን ለመመለስ ስለምንፈልግ ቀሲስም አለው። ቀሲስ እንኳን እሺ አይሉም፣ እዚህ አይገቡም። ግን ቢገቡ ደስ ይለኛል ባወራቸው በዚህ ጉዳይ ላይ ማለት ነው። ፋሬዝ የት አለ? እንትን ስታደርግ በጣም ነው የሚታየኝ፣ ግን እዚህ ላይ ለመታይም ልክ ስማቸው ሲጠራገቡ ሊባሉ ሲሉ እኮ ላጥ ብሎ ይሄዳሉ። ሙሉ አላቸው። ብዙ ወንድሞች አያለው፣ ኦርቶዶክሳዊ ወንድሞችም ግቡ። ጥያቄ በዚህ ጉዳይ ላይ ሀሳብ ካላችሁ ከኛ ጋር መወያየት የምትፈልጉ ከሆነ ላኩና ማውራት እንችላለን። እና ምን ይላል? እሺ ቀጥል። በቃ ልጁ የለም ችግር የለም፣ መልስ ልሰጠው ነበር ለአንድ ጥያቄው፣ ችግር የለም። ቀጥል ወንድምነት። ኦኬ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? ምዕራፍ አምስት ላይ ስለምንድን ነበር ያወራው? ስለ ጸጋ ነው ያወራው። ማለት በተለይ በክርስቶስ ኢየሱስ ስለተገለጠው ጸጋ በተለይ ሲዘጋ ያለው ምዕራፍ 5 ላይ ሲዘጋ ታስታውስ እንደሆነ የኃጢአት በሰው ጥፋት ምክንያት በደል ምክንያት ምን የሆነ ህግ እየበዛ ሄደ። ምን ማለት ነው ታስታውሳለህ? ለምሳሌ በችግሮች እና በምኖች አሁን አሜሪካ ውስጥ በ1996 በዚህ ሀገር አቆጣጠር በአሜሪካ ውስጥ 1026 ነው ምናምን ብቻ ነበር ህግ የነበረው። ማለት ይሄ ሶሻል ሎ የምንለው አለ አይደለም? ህግ ለምሳሌ ቆሻሻ ውጭ የሰው በር ላይ አትጣል፣ መጣል ያስቀጣ ምናምን የሚሉት እነዚህ የሚወጡ ህጎች አይደለም? 1000 ምናምን ነበረ። አሁን አድገው አሁን ላስት ይር ይሄንን ክፍል ሮሜ መጽሐፍ ምዕራፍ 5ን ሳጠና የመጨረሻዋን ቃል አንብባት። የመጨረሻዋን አይ ቲንክ ቁጥር 21 ነች አይደል? 21 ነች 5 በደልም እንዲበዛ ህግ ጭምር ገባ። ዳሩ ግን በደል እስቲ እንደገና በደንብ አንብበው። ምንድን ነው? በደልም እንዲበዛ ህግ ጭምር ገባ። ኦኬ በደል እንዲበዛ ነው የሚለው። ምንድነው ህግ ሲበዛ ያው ስታፕ ሳይንስ ስታቆም ልክ ነው በደል ሲበዛ መልቲፕላይ እያደረገ ነው የሚሄደው። ምክንያቱም ህግ ለእያንዳንዱ በደል ህግ ስለሚወጣ በደል እንዲበዛ በደል ይበዛል።
ከዛ ምን አለ? ከእሱ ይበልጥ ግን ምን ሆነ? ጸጋ ከዚህ ሁሉ ምን አለ ይላል። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በዛ። አየህ አሁን ምንድነው አሁን ያለው በዚህ ከረንት ያለው 1200 ምናምን ህግ ተጨምሯል። አሁን ቅርብ ጊዜ የተጨመሩ ህጎች አሉ። ግን የኮቪድ ጊዜ ብናነሳ ለምሳሌ ህጎች ረቀቁ። ታስታውስና እንደሆነ ህግ ተጨመረ። ችግር ሲመጣ ህግ ተጨመረ። ምን ብለው ነው? ማንም ሰው አይደለ ያለ ማስክ ወደ እንትን አይገባም። ወይም ደግሞ ለምሳሌ መክሰሻ ማለት ነው። አየህ በደሉን የሚያሳየው የህግ መኖር ነው። አየህ በደል እንዲበዛ አይደለ? በደል ሲበዛ ህግ በዛ። ከዚህ ሁሉ ግን አሁን ከበዛው በደልና ከበዛው ህግ ይልቅ ምን በዛ ይላል? ጸጋ በዛ። አየህ ያንተ የበደል ብዛትና ያንተ በዛ በደልን ተከትሎ የበዛው የህግ ብዛት አንተን አያቆምህም። ከዚህ ይልቅ ምን ያለ የበዛ ጸጋ በዛ ካለ በኋላ ቁጥር ምዕራፍ 6 ላይ ይመጣና ክርስቲያኖች ይላል። ስለዚህ ጸጋ በዛ ብለን አየህ አሁን ልጓም ያበጃል ማለት ነው። ሰዎች ታዲያ ከበደልና ከኃጢአት የበዛ የፈለገ ህግ ቢበዛ ጸጋ በስቷል ብለው ሰዎች ፋኖ እንዳይሆኑ ምን ይላል? ታዲያ ጸጋ ስለበዛ ኃጢአትን እንስራ እንዴ ብሎ ጥያቄ ይጠይቃል። እሱን ለማያያዝ ፈልጌ ነው። ቀጥሎ እንደምነት ቁጥር 1 ምንድን ነው የሚለው? ጸጋ ስለበዛ በኃጢአት ጸንተን እንኖር ወይ? እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን? አይደለም የሚለው ቀጥሎ አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ለኃጢአት ምን ብለናል? እኛ ሞተናል። አያችሁ ቅድም እነ ሙሉ ወንጌል እነ መሰረተ ክርስቶስ ለኃጢአት ሞቼ ለጽድቅ እነሳለሁ ብለህ በል የሚሉትን ነገር አሁን ያመጣዋል ማለት። ከዛስ እንዴት ሞትን? እስቲ እንሂዳ ቀጥል። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ኦኬ አየህ አሁን ከክርስቶስ ጋር ምን እንደው አንድ እንሆን አይደል? ያን ማንን ወስደ ያንን ለኃጢአት የምትገለው ማንን ነው? ያማ ኦልሬዲ በኃጢአት ምክንያት የሞተ ነው አይደል? የድሮ እኮ ማንነት እኮ በጨለማ ውስጥ ያለ እኮ በበደልና በኃጢአት እኮ ጨለማ ውስጥ የነበረ እኮ ነው። አየህ ሙት እኮ የነበረ እኮ ነው። ሙት የነበረ ግን ምንድነው ከዛ በኋላስ ያንን ሪዘረክት ካደረግከው በኋላ በክርስቶስ ኢየሱስ መንፈስ እንደገና ምን ካደረገው ሪጀነሬት ካደረግከው በኋላ በእምነት ሪጀነሬት ካደረግከው በኋላ ከዛ ምን ታደርጋለህ? ያኛውን አሮጌውን ወስደህ ጨምረህ ጥለህ ይህንን በእውነት መንፈስ ደግሞ ምን ያለውን ሪዘረክት ያደረገውን ደግሞ ለህይወት ታስነሳዋለህ ማለት ነው። አየህ ከክርስቶስ ኢየሱስ ጋር ያንን ህይወት እንዲኖር ያንን ማንነት እንዲኖረው ምን ታደርጋለህ? እንደገና ታስነሳዋለህ። አየህ በክርስቶስ ኢየሱስ መንፈስ። ቁጥር 4 ነው ያነበብኳል። 5 ምን ይላል? 4ን አላነበው ወይስ ከክርስቶስ 4ንም ላንብበው ወይስ? ቀጥል። እንግዲህ ክርስቶስ ከአብ ክብር ይሄን አንብቤዋል አይደለም? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ቀብር ስነ ስርዓት ነው። ከቆላስይስ ጋር ቀብር የቀብር ስርዓት ነው ያደረገው በጥምቀት። የትኛውን ሰው ይሄንን አዲሱን ሰው ምን ታደርገዋለህ? ለክርስቶስ ኢየሱስ ምን በእውነተኛው መንፈስ እንድኖር አለ የሚለው ለዛ መንፈስ እንድትኖር ምን ታደርጋለህ? ይሄኛውን ቆሻሻውን ነገር ምኑን የድሮ ማንነትን ይሄንን አዲሱ ላይ ተጣብቆ የነበረውን አውጣና ትጥልና አዲስ ልብስ ለብሰህ ትነሳለህ። ክርስቶስ ኢየሱስን ለብሰህ ትነሳለህ። እንደገና አየህ ምን ለማድረግ? የጽድቅ ህይወት ለመኖር። ለኃጢአት ምን ትሆናለህ? ራስን ትገድላለህ። አለቀ። በነገራችን ላይ አንድ ስህተት ሰዎች ኦርቶዶክሳውያን ወንድሞቼ ታችን ቀሲስም ስላሉ ባለፈውም ከአንድ ሰው ጋር ሳወራ እንደነበረው እንግዲህ እውነቱን ይሁን እኔ አላውቅም፣ እሱ ግን ብሎኛል። ልጆች ያው በኢትዮጵያ ኦርቶዶክስ እሳቸውም ሲሉ ሰምቻለሁ። ቀሲስ በኩሉ ብዙ ጊዜ ሲናገሩ ሰምቻለሁ። ይሄንን በኦርቶዶክስ ቤተክርስቲያን ህፃናት ኃጢአት አለባቸው፣ የውርስ ኃጢአትም የለባቸው፣ የግብር ኃጢአትም እስከ 7 ዓመት ድረስ የለባቸውም ተብሎ ነው የሚታሰበው። ይህንን ታውቃለህ? ሰምተሃል? አልሰማሁም። 7 ዓመት ድረስ ነው የሚሉት። 7 ዓመት ድረስ
ህፃናት ለምሳሌ ትንሽ የአንድ ዓመት ልጅ የሁለት ዓመት ልጅ እንደ ኃጢአት አይቆጠርበትም። ኃጢአት ሆኖ የራሱ የሚሰራው ግብር ኃጢአት ሆኖ የሚቆጠርበት የመስራት ኃጢአት ሆኖ የሚቆጠርበት ከ7 ዓመት ጀምሮ ነው ይላሉ። የግብር ኃጢአት የሚሉትን ነው። ከ7 ዓመት ጀምሮ ማለት ሰውዬው ፐርሰናሊ የሚሰራው እኮ ጥምቀት ለኃጢአት መንጻት ነው ካሉ ህፃንን ለምን ያጠምቃሉ ታዲያ? ኃጢአት ጠይቄ ነበረ፣ ባለፈው ጊዜ ጠይቄ ነበረ። ስለዚህ እናንተ ሰውየው በቃ እኮ በህፃንነቱ የምታጠምቁት ጥምቀት ኃጢአቱን የሚሰራው ከ7 ዓመት ጀምሮ ከሆነ የኃጢአት ስርየት አላገኝም ማለት ነው ብዬ ጠይቄያቸው ነበረ። መልስ እንጂሮ መልስ አለም። ከአንድ ወንድማችን ጋር ሳወራ ባለፈው ጊዜ ጠይቄ ነበረ፣ የለም መልስ። አየህ በልጅነት እነሱ አሁን ምንድነው ጥምቀት ለኃጢአት ስርየት ነው፣ እነሱ ግን ለልጅነት ማግኛ ብለው ነው። እነሱ በክሪድም አልተቀመጠም፣ በክሪድም ለልጅነት ማግኛ የሚል የለም፣ ለኃጢአት ስርየት ነው የሚለው። በአንዴ ጥምቀት ለኃጢአት ስርየት በምትሆን በአንዴ ጥምቀት ነው የሚለው የክሪዶም። ስለዚህ እነሱ እዛች ጋር ለልጅነት ማግኛ ብሎ የሚሉት ስህተት ነው ማለት በአጭር ቃል ስህተት ነው ማለት ነው። አንደኛ ስህተት ነው ብቻ ሳይሆን ማጥመቅ የነበረባቸው 7 ዓመቱ ላይ ነበር ማለት በአጭር ቃል። እነሱ 7 ዓመት ላይ ነው ብሎ ካመኑ ልክ 7 ዓመቱ ላይ ነበር ልጁ መጠመቅ ያለበት። ለምን? በቃ ከዛ በኋላ ኃጢአት ስለሚያደርግ የኃጢአት ስርየት እንዲያገኝ ማለት ነው። ወይም ደግሞ በነገራችን ላይ የኃጢአት አሁን ይኸውልህ ተመልከት፣ እኔ ከይቅርታ ጋር ለኃጢአት ስርየት ከሆነ ለየትኛው ኃጢአት ስርየት ነው? ከኋላ ለምትሰራው ኃጢአት ነው? አሁን ጌርሳሚ አንደርስታንድ አድርገኝ። አሁን ህፃን ልጅ በኦርቶዶክስ ቤተክርስቲያን የተጠመቀ ህፃን ልጅ ኃጢአት አልሰራም ማለት፣ ምክንያቱም ህፃን እያለ ኃጢአት አልሰራም። ስለዚህ ልጁ ለኃጢአት ስርየት አልተጠመቀም ማለት ነው በአጭር ቃል። አክቹዋል ሲን የለውም ማንም ኦብቪየስ። አንደኛ ኃጢአትም የለውም ሲጠመቅ 40 ቀንና 80 ቀን ላይ ኃጢአት እኮ የለም እኮ አልሰራም ልጁ። ስለዚህ ስታጠምቀው ለኃጢአት ስርየት ካልሆነ ለልጅነት ነው የሚጠመቀው ማለት ነው። የልጅነት ጥምቀት የሚባል አለ ማለት ነው። እኔ አላውቅም እንግዲህ ካለ አለ ማለት የልጅነት ጥምቀት የሚባል የኃጢአት ስርየት ካልሆነ፣ ለምሳሌ የኃጢአት ስርየት ካልሆነ የልጅነት ጥምቀት ነው ያለው። ኦኬ የልጅነት ጥምቀት ከሆነ ደግሞ በዘመኑ ሁሉ ለኃጢአት ስርየት የሆነውን ጥምቀት አይጠመቅም ይሄ ሰው ማለት ነው። ተረዳኸኝ? በቃ አይጠመቅም እኮ። ስለዚህ ደግሞ አክቹዋል ኃጢአት የሚሰራው 7 ዓመቱ ላይ ነው ብሎ የሚሉ ከሆነ መቼ ነው ብዬ ስለጠየቅኩት ነው። አሁን ደንግጦ ነው የዛን ቀን እንደዛ ያለኝ። ኦኬ አሁን ምን አነሳውለት መሰለ? የሐዋርያት ሥራ ምዕራፍ 10 ቁጥር ከ38 እስከ 41 ያለውን አነሳንና እንግዲህ ምንም እነዚህ ሰዎች ገና ጴጥሮስ መናገር በጀመረ ጊዜ አይደለም ቆርኔሌዎስ ቤት ማለት ነው። ማነው መቶ አለቃው ቆርኔሌዎስ ቤት ገና መናገር በጀመረ ጊዜ መንፈስ ቅዱስ ወረደባቸው ይላል። እና በልሳናት ሁሉ መናገር ጀመሩ። እነዚህ ሰዎች በልሳን ከተናገሩና መንፈስ ቅዱስ ከወረደባቸው ገና ሳይጠመቁ ነው። እንደውም ልዩ የሚያደርገው የነሱ ምንድን ነው? እነ ጴጥሮስ የወረደባቸው መንፈስ ቅዱስ አይነት ነው የወረደባቸው፣ ልሳን የሚያናግረው። ገብቶሃል? ገና እኮ መናገር በጀመረ ጊዜ ነው የሚለው። ትንቢትም ተናግሯል ማለት የኃጢአት ስርየት ይኸውልህ፣ ምንድን ነው እኮ ያላቸው እኮ በስሙ የኃጢአት ስርየት ብሎ ገና ሲጀምር፣ ገና መናገር በጀመረ ጊዜ የኃጢአት ስርየት የሚለውን ቃል እንዳወጣ ምን አደረገ? ከኢየሩሳሌም ጀምሮ የሚለው እንትን መንፈስ ቅዱስ ነው የወረደባቸው። ከዛ በኋላ እንዴት ይወርድባቸዋል ብዬ ጠየቁት። እንዴት ይወርድባቸዋል? እነዚህ ሰዎች ሳይጠመቁ ልጅነት ሳያገኙ። ምክንያቱም ልጅነት ካላልከው በስተቀር የኃጢአት ስርየት ካላገኘ በስተቀር ጥምቀቱን እንዴት አገኙት? አየህ፣ ጥምቀቱን ታዲያ እንዴት ገባ ብዬ ስለው ምልክት ይሆን ዘንድ አለ። እንዴ ምን ማለት ነው? በመስቀል ላይ ያለ መጠመቅ ከጌታ ጋር ገብቷል፣ በቀኙ የነበረው። ምዕራፍ 2 ላይ ደግሞ የሚመስል ነገር አለ። ቁጥር 38 ላይ ለኃጢአት ስርየት ምናምን ጴጥሮስ የተናገረው ግን ጴጥሮስን ኦቨርራይድ የሚያደርግ የእግዚአብሔር መንፈስ ደግሞ መጣ 10 ላይ። አይ ጴጥሮስ በነገራችን ላይ እኮ ጴጥሮስ የለመዳትን አካሄድ ሊሄድ ነበር። ታስታውሳለህ? አሁን እኮ ሊደረድር ነበረ። ምዕራፍ 2 ላይ የጀመረው እኮ ምዕራፍ 3 ገብቷል። ታውቃለህ አይደል? ምዕራፍ 4 ድረስ እኮ ይላል እናንተ የሰቀላችሁት እግዚአብሔር ከሙታን ግን አስነስቶ የሞትን ጣር አስነስቶ ያስነሳው ምናምን። ገባህ አይደለ? ዳዊት እኮ ነበር። ዳዊት እኮ ምን አለ? አሁን በመካከላችን ስንትኖ አለ ስጋዬን በሲኦል አትጥላትም ያለው ታዲያ ለክርስቶስ እኮ ነው። እናንተ ግን ገደላችሁት። ገባህ አይደለ? ጴጥሮስ የሚያምነው ይሄንን ነው። ጴጥሮስ እንደዚህ መስበክ ነው የጀመረው። ጴጥሮስ በዛ ላይ ደግሞ የነ ጴጥሮስ እኮ በጣም እኮ ከፍተኛ የሆነው እኮ በጣም ከባዱ ነገር ምንድን ነው መሰለህ? ለአህዛብ ወንጌል አያስፈልግም ብሎ እኮ የሚያምኑ ሰዎች ናቸው። ታውቃለህ? ጳውሎስ እስከመጣ ድረስ እንዴ
እኔ መጽሐፉን ጌርሳምዬ መጽሐፉን ቼክ ብታደርግ እኮ እስቲ ጉግል አድርገው ምን ያህል ጊዜ ነበረ ከምዕራፍ ሐዋርያት ሥራ ምዕራፍ 1 እስከ ምዕራፍ 10 ድረስ ብለህ ብትጠይቅ እኮ ቢያንስ ከ8 ዓመት እስከ 10 ዓመት ቆይታ ነበረው። ታውቃለህ? ቢያንስ ለ8 ለ10 ዓመት እኮ አልሰበኩም እነዚህ ሰዎች። ያ በስተው ነበረ። ትዝ ይላል ምዕራፍ 6 ላይ የግሪክ እንትኖች አማኞች ወደ አይሁድነት የገቡ ተቀላቅለው በዚህ ምክንያት ዲያቆናት ተመርጠዋል እና እንዲህ አክቲቪቲያቸውን ቼክ ስታደርገው ምናልባት 6 ዓመት 7 ዓመት ወይም 10 ዓመት ሊሆን ይችላል። ያ እንደዛ ነው የሚሉት። ከ8 ዓመት እስከ 10 ዓመት ነው ቢሉት ወስዶባቸዋል ይላል። ለእንትን ለመስበክ ለአሕዛብ ለመጀመር። ምክንያቱም አልሰብክም ብሎ እኮ ታስታውሳለህ? የአራት ማዕዘን የሆነች ነገር በህልሙ እኮ ታይቶ እኮ ምዕራፍ 10 ስታነበኩ ስታጠናቁ በቃ አልሄድም ብሎ የትም ማለት እሱ እንደውም መዝናኛ ሁሉ ሄዷል። ሲያስጠራው እኮ ቆርኔሌዎስ ቤት እኮ ለምን ፈለግከኝ እኮ ነው ያለው። ኢቭን ለአሕዛብ እንኳን ሌላ ጊዜ አይሁድ ቤት ሲያገኙ አቤት ወንጌል በቃ ይሄ ኢየሱስ እኮ ዳኑ አምናችሁ ምናምን የሚለው ሰውዬ አሕዛብ ጋር ሲመጣ ለምን እንደፈለከኝ እንኳን አላውቅም አለው። ወንጌል እኮ አንድ ዞር ብሎም እኮ አላየም እኮ ጴጥሮስ እኮ ጭራሽ አያስብም እኮ ታውቃለህ። ለዛውም እኮ አእማድ የሆነው እኮ ጴጥሮስ እኮ ነው። ቤተክርስቲያንን እሰራለሁ በዚህ እውቀት ላይ የተባለው ማቴዎስ ወንጌል ምዕራፍ 17 ላይ 18 ላይ እሰራለሁ በዚህች ቤተክርስቲያን በዚህ እውቀት ላይ አንተ እግዚአብሔር ልጅ ነህ ባለው ጊዜ እሰራለሁ የተባለው ጴጥሮስ ወንጌል መስበክ እንኳን የለም ለአሕዛብ ዞር ብሎም እንኳን አላየቸው። ኢቭን ሲጠራው ራሱ ለምን የፈለከኝ ብዬ ነው የመጣሁት እኮ አለ። ወንጌል እንኳን አፉን እንኳን ሊሰብክ ቀርቶ ማለት አየህ። ከዛ በኋላ ሲነግረው ነው ይሄማ ከሆነ ብሎ ገና ሲጀምር የኃጢአት ስርየት በስሙ ምናምን ገና ብሎ ከምድር ከኢየሩሳሌም ጀምሮ ገና ሲል መንፈስ ቅዱስ በላቸው ላይ አየህ። ከሰው ስሌት ያለፈ ነገር ሐዋርያት ሥራ ምዕራፍ 10 ነው የምትመለከተው። ሰዎች ከሰሩት እነ ጴጥሮስ ከሰሩት ትምህርት እነ ጴጥሮስ ምዕራፍ 2 ከሰሩት ትምህርት ይልቅ አየህ የመንፈስ ቅዱስ አሰራር መሆኑን የምታውቀው ምዕራፍ 10 ላይ ሲመጣ ኦቨርራይድ አደረገው። የጴጥሮስን እውቀት መታው በቃ መንፈስ ቅዱስ አየህ። መንፈስ ቅዱስ ሰው እንዳስቀመጠለት የሚፈስ አይደለም። መንፈስ ቅዱስ ነው ሰዎች እንዴት መሄድ እንዳለባቸው የሚያሳየው። ይሄ ማለት የቤተ ክርስቲያን አሰራር እውነተኛውን ትምህርት እነዚህ ነገሮች ምን እናናንቅ አይደለም፣ ግን ደግሞ ለመንፈስ ቅዱስ ስራ ቦታ ግን መስጠት አለብን። መንፈስ ቅዱስ እንዲሰራ መፍቀድ መቻል አለብን። አየህ ጴጥሮስ በራሱ ቢሆን ኖሮ ለአሕዛብ አይሰብክም። አንደኛ፣ ሁለተኛ በራሱ አካሄድ ብቻ ሐዋርያት ሥራ ምዕራፍ 2 ቁጥር 38 እኮ ሊደግም ነበር እኮ። እቺ አሁን ወንጌል ሰማችሁ አይደለ? አምነናል እኮ ምን እናድርግ አይደለም? እዛ ቦታ ላይ ምን እናድርግ? አሁን መጠመቅ አለባቸው እንግዲህ በስሙ የኃጢአት ስርየት ስላለና ተጠመቁ። አየህ የሆነች ሰዋዊ ነገር ሊያስገባ ማለት ነው። ያንን ከማድረጉ በፊት ግን ምን አደረገው? መንፈስ ቅዱስ ኦቨርራይድ አደረገው። ከ8 ከ10 ዓመት በኋላ ማለት ነው የሰው ትምህርት እንዳይገባ እግዚአብሔር መንፈስ ቅዱስ የፈለገውን ማድረግ ስለፈለገ ማለት። ስለዚህ የግዴታ አይደለም፣ የውሃ ጥምቀት የግዴታ አይደለም። ሰዎች ክርስቶስ ኢየሱስን በማመን እንደዚህ በመንፈስ ቅዱስ ሊሞሉ እንደሚችሉ ማሳያ ነው። በእግዚአብሔር በክርስቶስ ኢየሱስ በማመን የኃጢአት ስርየት ያገኛሉ። የሰው ትልቁ ስራ እኮ 6:47 እስቲ አንብብልኝ ወንድምነት ዮሐንስ ወንጌል እስቲ 27ን አንብቦ 27ን ቼክ አድርግልኝ መጀመሪያ 27 ወይ 29 መጀመሪያ 29 ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። ምን እንስራ ብሎ ጠይቀውት ነው። ከ27 ጀምሮ አንብቦ ተመልከት እንዴት እንዳያያዝ ማለት ሰዎች የሚሰሩት ትልቅ ስራ ምንድን ነው? በእግዚአብሔር የዘላለም ሕይወት ለማግኘት አንብበው 27 ጀምሮ አንብበው። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እነሱ እንደዚህ ብለው ይጠይቃሉ። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። ኦኬ፣ በእርሱ በላከው ማመን ምን ያስገኛል? 47ን አንብብልኝ እስኪ።
47 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ምን አለው? በማን የሚያምን? በእኔ የሚያምን ምን አለው? የዘላለም ሕይወት የዘላለም ሕይወት አለው። ያ ስራው ምንድን ነው? ስራው ምንድን ነው? በእርሱ ማመን ነው። ያ እግዚአብሔር የሚፈልገው ስራ በክርስቶስ ኢየሱስ እንድታምን ነው። አብሶሉት ከዛስ በእርሱ የሚያምን ምን አለው? የዘላለም ሕይወት አለው። አለ። አየህ፣ ሰው የዘላለም ሕይወት የሚያገኘው ከእግዚአብሔር የሚወለደው እኮ ምዕራፍ 1 እኮ ቁጥር 12 እኮ ነገረ እኮ ሰው ክርስቶስ ኢየሱስን በመቀበልና በዚህ እግዚአብሔር ለሰው ልጆች ሁሉ በሰጠው ኢየሱስን በማመን ሰው ከእግዚአብሔር ይወለዳል። እንዴት ይወለዳል? ይሄንን ስራ በመስራት። የትኛውን ስራ? የተላከውን ኢየሱስን በማመን። ከዛስ የዘላለም ሕይወት ያገኛል። አይገርምህም? እምነት እኔ ባለፈውም ጊዜ ስጠይቅ የነበረው ይሄ ነው። ቀሲስንም ባለፈው ጊዜ ጠይቄያቸው ነበር። ምንድን ነው እምነት ለእናንተ? አንድ ጊዜ እድል አግኝቼ ብቻችንን ተወያይተን አንድ ቀን ጠይቄያቸው ነበር። ሪሊ እምነት ምንድን ነው ለእናንተ? መጽሐፉ የፈለገው የሰው ልጆች የተሰራውን ያንን የመስቀል ስራ እንዲያምኑ እኮ ነው። ከዛስ እንዲታዘዙ ነው። ሲታዘዙ ምንድን ነው? ህብረት ማድረግ፣ አብሮ እንጀራ መቁረስ፣ ምን ጥምቀት፣ የቤተ ክርስቲያን ስርዓቶችን መፈጸም። በእነዚህ ሁሉ ውስጥ ግን በረከት አለ። አዎ። ጸጋ አለ። አዎ። ለምሳሌ በጌታ እራት የምትካፈለው እኮ ምርጥ ጸጋ አለ። ታውቃለህ አይደል? በጌታ እራት የምንካፈለው በጣም እኮ ምርጥ ጸጋ አለ። ያ ጸጋ ምንድን ነው? ወንጌል የመስበክ ጸጋ። በነገራችን ላይ ታውቃለህ፣ ብዙ አይነት ወንጌል የመስበክ ጸጋ፣ ወንጌል መስበክ ጸጋ ነው እንዴ? ይጸልዩልኝ አለ እኮ ጳውሎስ። የትኛውን ጸጋ? ወንጌልን መስበክ እንድችል አይደለም? ቆሮንቶስ ስንት ላይ ነው? ቆይ ላውጣው። ጸልዩልኝ። ኤፌሶንም ላይ አለ። አገልግሎቴ ኢየሩሳሌምን ደስ እንዲያሰኝ ጸልዩልኝ ያለው አለ ኤፌሶን ላይ። አረ ወንጌል እንድሰብክ ጸጋ እንዲበዛልኝ ብሏል። አየህ፣ ጸጋ ምን ለዚህ እኮ ነው ራሱ ጳውሎስ አፌን እንደሚገባ ሰብክ ዘንድ ይላል። አየህ፣ ያን ጳውሎስ እኮ ለዚህ እኮ ነው ምንድን ነው ያለው? ያንን የጌታ እራት በበላችሁ ጊዜ ሞትና ትንሣኤውን አንደኛ ቆሮንቶስ ምዕራፍ 11 አይደለ ቁጥር 27 ነው 28 ላይ አይደለ? ይህንን ምን ሞትና ትንሣኤውን ትናገራላችሁ። አይገርምህም? ሞትና ትንሣኤው ምን ትላላችሁ? ትናገራላችሁ። ያንን ለመናገር ጸጋ ያስፈልጋል። ኦፍ ኮርስ ያለ ጸጋ ምን ማድረግ ትችላለህ? ጳውሎስ እኮ ወንጌል በነገራችን ላይ ታውቃለህ አይደል? ወንጌልን መናገር ከክርስቶስ የቀረ መከራ ነው ተብሎ እንደተጠቀሰ ታውቃለህ? ጳውሎስ እንደጠቀሰው ከክርስቶስ የቀረ መከራ አለ ጳውሎስ አይደል? በስጋዬ እፈጽም ዘንድ አለ። የመስቀል እኮ አልቀረም። መስቀል ላይ የቀረ ነገር የለም። ምንድነው የቀረው ብለህ ብትል እኮ የተጀመረው ይሄ ብዙዎችን የማዳን የወንጌል ስራ ነው። በመሞት የምትፈጽመው እነሱ እኮ ተሰንጥቀው እኮ ነው ያለፉት። ይሄ ምንድነው የሚያሳየው ካልክ እኮ ጸጋ ካልበዛልህ እኮ መስራት የማትችለው ነው። ቀጥል አንተ፣ እንትኑን ላውጣልህ አንተ ቀጥል። አንድ ደቂቃ ስተይ ቀጥል ወንድምነት። ኦኬ። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ሁሉንም በፈጠረ በእግዚአብሔር ከዘላለም የተሰወረው የሚስጥር ስርዓት ምን እንደሆነ ለሁሉ ገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠኝ ይላል። እሱን ላወጣ ነበረ። ጋድ ብሌስ ዩ ማይ ብራዘር። ኤፌሶን 3:8 ነው። ኤፌሶን 3:8 ምንድን ነው ያለው? ምን አይነቱ ጸጋ ተሰጠኝ ነው? ይህ ጸጋ ከቅዱሳን ሁሉ ይሄ ሚስጥርን ገልጽ ዘንድ የዘላለም የተሰወረው ሚስጥር ሁሉም በፈጠረ በእግዚአብሔር ከዘላለም ያለ ጸጋ የማይ ሰው መጥቶ አየህ፣ ማንም ሰው መጥቶ የሚገልጠው እንትን አይደለም። ያለ ጸጋ ማለት ይሄ ሚስጥር ማን ነው? እስቲ ሂድና ቆላስይስ መጽሐፍ ምዕራፍ 2 ቁጥር 1 ጀምረ። ኦኬ፣ ከ1 ጀምሮ
የሚጋደልለት ማለት ነው። ምን ይላል? ስለ እናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ እወዳለሁና ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ። ማን ነው የእግዚአብሔር ምስጢር? ክርስቶስን ማወቅ። ክርስቶስን የምታሳውቅበት የእግዚአብሔር ምስጢር የሆነውን ክርስቶስን የምታሳውቀው በዚህ ጸጋ ነው ወገኖች። ለዛ ነው ጳውሎስ ከበላችሁ በኋላ አለ ኃይል ነው የምትቀበለው። በቃ የወንጌል ኃይል ጸጋ ነው የምትሞላው። በቃ ትወጣለህ። በቃ ክርስቶስ ኢየሱስ ምን ታደርጋለህ? ሞትና ትንሣኤውን ታውጃለህ። አባቴ እዛኛው ቤት እኮ ተቃራኒ ነው፣ ሁሉ ነገር ተቃራኒ እኮ ነው። አፍ ውስጥ ከከተተልህ በኋላ እንዳትናገር 2 ቀን ነው ምናምን፣ በቃ አፍን ዝጋ፣ አፍን ሸፍነህ ወደ ቤት ሄድ ይልሃል። በቃ እንዳትናገር ምንም ነገር ኢቭን እንደው ቃላት እንኳን እንዳይወጡ ሰው እንዳትጨብጥ። ወንጌሉ ግን ምን የሚለው? አባቴ ብለህ ይሄንን ነገር ተናገር። ወንድሜ ሆይ ኢየሱስ እኮ ሞቶልሃል። ኢየሱስ እኮ ለአንተ እኮ ነው። ኢየሱስ እኮ ሞትን ድል አድርጎ በመነሳቱ እኮ ለሕያውና ለማይጠፋ እድፈትም ለሌለበት ርስት እኮ አብቅቶሃል። ጴጥሮስ እንደዛን የነገረ አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ አንብብልኝ የኔ ወንድም እና ምናምን እኮ ነው የምትለው። ጴንጤ ስትሆን ይሄ ነው። እዛኛው ቤት ምንድን ነው ትናገር? በቃ አፍህን ብቻ ያዝ፣ ዝጋ፣ እንዳትናገር፣ እንዳትስቅ፣ ሰው እንዳትጨብጥ፣ እንዳታገኝ። አባቴ ተቃራኒ እኮ ነው ሁሉ ነገር። የወንጌል እኮ ተቃራኒ እኮ ነው። ጌታ ምስክር። ቴንክ ዩ። አየህ፣ ይሄ ጸጋ ኢየሱስን የእግዚአብሔር ምስጢር የሆነውን ኢየሱስን መግለጫ ነው። ለሰው ልጆች ሁሉ ማሳያ ነው። ጌርሳብኝ የተገለጠ ህይወት ተገለጠ እኮ ነው ያለው። እኛም አይተናል። አንደኛ ዮሐንስ ምዕራፍ 1 ላይ እኛም አይተናል። የቀመስነውን ምን ይዳሰስነውን አይኖቻችን ያዩትን በአምስቱም የስሜት ህዋሶቻችን መዳሰስ አንዱ ህዋስ አይደለም? ማየት አንዱ ህዋስ አይደለም? መቅመስ አንዱ ህዋስ አይደለም? በእነዚህ ሁሉ በአምስቱም ሴንስ ያደረግነውን ይህንን እውነት እንናግራቸዋለን። በህይወት በዚህ እውነት ውስጥ ነው በተገለጠው ያ ማንነት ውስጥ ህይወት ያለው አለ። የተካፈልነውን ህይወት እንናገራላቸዋለን። ምን አለን? ህብረት አለን ከጌታ ከልጁም ከኢየሱስ ክርስቶስ ጋር። ምን አለን? ህብረት አለን ስንል ይሄንን እንነግራቸዋለን አለ። ከአብ ጋራ የምናደርገው ህብረት ከልጁ ጋራ በጀመርነው በዛ ውስጥ የቀጠለ ህብረት ነው አለ ዮሐንስ። አየ ወንጌል ይሄ ነው ወገኖች ሆይ። ወንጌል ብርሃን ነው። ወንጌል የተቀመሰ ነው። ወንጌል የታየ ነው። ወንጌል የተዳሰሰ ነው። ወንጌል ኢየሱስ ነው። ወንጌል የእግዚአብሔር ምስጢር ነው። ወንጌል እውነተኛ የሆነው የእግዚአብሔር ህይወት ሰዎች የሚካፈሉበት ምስጢር ነው። ክርስቶስ ኢየሱስ ምስጢር ነው። ይሄን ምስጢር የምትገልጠው ደግሞ እንዴት ነው ካል ከእግዚአብሔር ጋር ህብረት በማድረግ ከወንድሞች ጋር ህብረት በማድረግ ስጋ ወደሙን ኧረ በኢየሱስ አንተ እኛ እኮ የተሰጠን ጴንጤ መሆኔ ክብር ለኢየሱስ ይሆን። ቀጥል ወንድምነት ቀጥል። እሺ ተባረክ ዜዶ። ጌታ ኢየሱስ አብዝቶ ይባርክ። በጣም ደስ የሚል ነው። እንግዲህ ይሄ እንደዚህ ነው። እኛ አንድ ጥቅስ ላይ አይደለም እንትን የምንለው ወይም ደግሞ ለጥጠን ያንን ጥቅስ ወደ አስቀድመን ትምህርት ሰርተን ለጥጠን ከሰራነው ትምህርት ጋር ያንን ጀስቲፋይ ለማድረግ ጥቅሱን እንትን አንልም። አያቸው ያቀረብናቸው ጥቅሶች በደሙ መንጻት፣ በመንፈስ ቅዱስ መቀደስ፣ ኢየሱስ ክርስቶስ በማመን የሚገኝ ጸጋ፣ መዳን፣ በጣም ከዚህም በላይ ብዙ ጥቅሶችን ልናቀርብላችሁ እንችላለን አስፈላጊ ከሆነ። እኔ እንደውም የያዝኳቸው ኖቶች አሉ እዛ ውስጥ አልገባውም እና ዜዶ ሳይዘጋጅ ነው ዝም ብሎ በብሬን ስቶርም የመጣለትን ሼር ያደረገው እና ወገኖቼ ቅድም መግቢያ ላይ እንዳልኩት ኮምፕሊኬትድ አድርገውታል። ሰው ወደ ዘላለም ጥፋት እንዲሄድ ወንድሜ ወደ አንተ መጣለው። ኃይለማርያም ጥያቄ ካለ እስኪ የሆነ ቅዳሴ ባክግራውንድ ያለህ ነው የገባው። ስለዚህ ወደ አንተ መጣለኝ እና ከልቤ ምነግራችሁ ወንጌል ኮምፕሊኬትድ አይደለም፣ በጣም ሲምፕል ነው።
ሰዎች ሮኬት ሳይንስ አድርገውታል። አሁን እዚህ ቲክታክ ላይ ሰማ በቃ በአማርኛ ሁሉን ነገር ሞልቶ ሳለ ቃላቱ በአማርኛ ሳይጠፋ በቃ ሌላ ቋንቋ ነው የሚናገሩት። ሌላ ያ ነገር እኮ በአማርኛ ማስቀመጥ ይቻላል። ያንን ተርም ወደ አማርኛ ለውጦ ማስቀመጥ እየተቻለ ፎር ኤ ሴክ ኦፍ ጋስፕል ከሆነ ለይቅርታ እየተናገረ እንግሊዘኛ ቢናገሩ እኮ ብዙ ሰው ይገባዋል። ወደ 85% የሆነው ኦዲየንስ እንግሊዘኛ ይረዳል። ግን በጣም ኮምፕሊኬትድ አናድርገው። በቲዮሎጂ ኮሌጅ ውስጥ የምንጠቀምበትን ነገር እዚህ ባናመጣ ጥሩ ነው። የወንጌል ልብ ይኖረን፣ የነፍሳት ልብ ይኖረን። ሰዎች እንዲገባቸው በተቻለ መጠን እንደው ተጨንቀን እንኳን ሲምፕል እናደርገው ወንጌሉን። እንደው ከተቸገርና ብዙ ጊዜ ስነ መለኮት ትምህርት ቤት ምናስተምርና ምንማር እንኳን ብንሆን ተጨንቀን አምጠን ጊዜ ወስደን ወደ አማርኛ ካልሆነም ደግሞ እንግሊዘኛ፣ አንዳንድ ጊዜ አማርኛ የማይገልጠው እንግሊዘኛ ይገልጠዋል፣ በእንግሊዘኛ እናድርገው። ሶ ኮምፕሊኬትድ አናድርገው። በዕብራይስጥ፣ በግሪክ፣ በላቲን፣ በምናምን በዶች እያልን ነገሮችን ኮምፕሊኬትድ ባናደርገው ደስ ይለኛል። በተረፈ ድነት ያለው ይሄው ነው፣ በእምነት ነው። በኢየሱስ ክርስቶስ ስታምን ነው። የሰው እጅ ስራ አልገባበትም። አብ፣ ወልድ፣ መንፈስ ቅዱስ ስላሴ ናቸው የሚሳተፉበት በድነት። አብ ልጁን ሰጥቷል። ጌታ ኢየሱስ ክርስቶስ ስለኛ ሞቷል። መንፈስ ቅዱስ ህይወትን ይሰጣል። ዛት ኢዝ ኢት። ይሄን ከዚህ አውጥተ ሌላ ቁሳዊ ነገር ሌላ አክቲቪቲ ውስጥ ከጨመርከው ነገር ይበላሽ። የለም አስረዳኝ። ዲቤት እኮ እንጠራቸዋለን። ከዚህ ውጭ ያለ ካለ በውስጥ ኢንቦክስ እንደራረጋለን። የለም አንዳንድ ረብሻ የሚፈልጉ ሰዎች ነው ዲቤት ካላደረግን ብለው ኢንቦክስ የሚያደርጉልኝ አሉ። ረብሻ የሚፈልጉ ግን ታዋቂ የሆኑ ወገኖች፣ ጥሩ ደና የሚሞግቱ ወገኖች እንፈልጋቸዋለን። ከዚህ ውጭ በክርስቶስ ኢየሱስ ከማመን ውጪ ደህንነት ይገኛል የሚል ካለ ይምጣ። ይሄው ኦፕን የሆነ ዲቤት ነው የምንጠራው። እንደገና ደግሞ ሳይታመን ሰው ሳያምን መጠመቅ አለበት የሚል አምጡ። ቅድም ተናግሬያለሁ። የኦርቶዶክስ ሊቃውንት እግዚአብሔር ይባርካቸው ማቴዎስ 28:19 አንድምታውን ትክክል ሰው እሱ ነው። ለሕፃናት ጥምቀት ሲጨንቃቸው ቢፈልጉ ሲያጡ አንድ ጊዜ ነው የተናገረው። ማርቆስ 16:16 እና አክቹአሊ ከ15 ጀምሮ ሂዱ ከሚለው ነው የሚጀምረው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። መስማት አለበት። ኦኬ። ሐዋርያ ሥራ 10 የዚህ የእስር ቤት አለቃ ያመጣሉ። ቤቱ የነበሩ ሰዎች ሁሉ ምናምን ሰበኩላቸው ይላል። ወደ ቤቱ ወስዶ ተሰበከላቸው። ተሰብኩላቸው የሰሙ ሁሉ ነው። እነሱ ሁሉ ናቸው የተጠመቁት። ስለዚህ ከሳያምን መጠመቅ መጽሐፍ ቅዱሳዊ አይደለም። ማንም ያምጣው፣ ማንም ምንም ይበል፣ ማንም ያስጭሆ መጽሐፍ ቅዱሳዊ አይደለም። ማቴዎስ 28:19 ለሕፃናት ጥምቀት እሱን ነው የሚጠቅሱት። ሁሉም ቦታ ላይ የሚጠቅሱት እሱ ነው። የኦርቶዶክስ ሊቃውንት እግዚአብሔር ይባርካቸው በአንድምታቸው አስተምራችሁ አጥምቋቸው ብለው እንትን ብለዋል። ዘሴም ታይም ነው ማርቆስ 16 ከ15 ጀምሮና ማቴዎስ 28 ከ19 ላይ ዘሴም ታይም የተናገረው ነው። መጨረሻው ሚኒት ላይ ጌታ ኢየሱስ ክርስቶስ የሰጠው ኦርደር ነው። ሐዋርያው ማቴዎስ በራሱ መልኩ እንደዚህ አይነት ጠማማ ትውልድ ይመጣል ስላላለ ያጠመቃቸው ያስተማራቸው አለ። ኦፍ ኮርስ ካጠመክ በኋላ ነው የምታስተምረው። ወንጌል ስብከትን አይደል? ወንጌል ስብከት ነው። ትምህርት ካጠመክ በኋላ እኛ የምናስተምረው እንደዛ ነው። ብዙውን የመጀመሪያ የጥምቀት ትምህርት እናስተምራለን። ከዛ በኋላ የደቀ መዝሙር ትምህርት፣ ለአገልግሎት መዘጋጀት፣ እንደዚህ ትምህርት እናስተምራለን። ያንን መጽሐፍ አሁን ላሳያችሁ እችላለሁ። እዚህ አሉኝ ብዙ ዶክሜንቶች አሉኝ። እዚህ ፎልደሮች አሉኝ። በዛ አገልግሎት ውስጥ ስለነበርኩኝ ብዙ ላሳያችሁ እችላለሁ። ካጠመክ በኋላ ከማጥመቅ በፊት የምታስተምረው አለ፣ ጥምቀት እንዲገባው። ካጠመክ በኋላ ይሄ ሁሉም ጋር ነው። ኦርቶዶክሱም እንደዛ ቄዳር የሚያጠምቁት አስተምረው ነው፣ ጊዜ ወስደው ነው የሚያጠምቁት ማለት ነው። ስለዚህ በእንደዛ አይነት ሁኔታ የላችሁም። እንደገና ደግሞ ሙግታችን ምንድነው? አሁን ኦርቶዶክሶች ጋር አምነው የተጠመቀ ይላሉ። እኛ አምነን ተጠምቀናል። ኦኬ ወሰድነው። አሁን ዜዶንም አሳመንኩት። ፕሊስ እሺ አምነው የተጠመቀ ነው የሚድነው የሚለውን እንውሰድላቸው አልኩኝ። ምክንያቱም ወንጌላውያን ቤተክርስቲያን ስለምንፈጽም ያንን አምነው የተጠመቀ ይድናል። እሺ አምነው የተጠመቀ አምነው ይድናል፣ ከዛ ይጠመቃል የምንለው እሺ እንቀበልላቸው። አምናችሁ ትጠመቃላችሁ ወይ? የለም
የለም። 99.9 የኦርቶዶክስ ምዕመን ሳያምን የተጠመቀ ነው። ጠቅላላ ሽማግሌዎች፣ አሁን አገልጋዮች፣ ጳጳሳት ሳይቀሩ ሳያምኑ የተጠመቁ ናቸው። ቅድም ዜዶ ትልቅ የሚገርም ሙግት አምጥቷል። ምን የሚል ጥምቀት የእግዚአብሔር ልጅ የሚሆኑበት ነው። አሁን የህፃናት ጥምቀት አጥማቂዎች በሉተራንና በኦርቶዶክስ መካከል ልዩነት አለ። ሉተራን እምነት ይሰጣል ሲጠመቁ ለህፃናት ምናምን ያሉ፣ እንደገና ደግሞ ኦሪጂናል ሲን ያምናሉ። ኦርቶዶክስ ደግሞ አያምኑም፣ የሆነ ውድቀት ምናምን ነው የሚሉት። እና ኢቭን እንኳን በሁለቱ መካከል ህፃናት በሚያጠምቁ መካከል በሁለታቸው መካከል ልዩነት አለ። እዛው እርስ በርሳቸው እንዲነጋገሩ ማገናኘት ነው። እንደዚህ አይነት ነገር እርስ በርሳቸው እንዲነጋገር ጆቫና አሁን ኦንሊ ጂሰስ አሁን ሄቨን ስትገባ እያየዋት ነው። ጆቫና ኦንሊ ጂሰስ ታገናኛቸዋለህ፣ እርስ በርሳቸው ይነጋገራሉ። ኢየሱስ ክርስቶስ አምላክም ነው፣ በላዩ የለበሰ ስጋ ነው፣ በቃ ከሱ ላይ አናቅም ይላሉ። ጆቫዊ ደግሞ አይ ሰው ነው ይሉሃል። ታገናኛቸዋለህ። ሁለቱን ከተገናኘ ምጠረጥራቸው እዚህ አሁን ስማቸውን ደጋግሜ ጠርቻለሁኝ። ፓስተር ምናምን አገልጋይ የሚሉ በዘላለም የእግዚአብሔር ልጅ አይደለም፣ በድህረ ዓለም ደግሞ ሰው ብቻ ነው አምላክ አይደለም የሚሉ ፍጹም ሰው ፍጹም አምላክነቱን የሚክዱ የተለያየ ታይትል ያላቸው እዚህ ቲክታክ ላይ ስላሉ ከነሱ ጋር ማገናኘት አክቹአሊ ከነሱ ጋር ይዋደዳሉ። በጣም ነው የሚስማሙት። ሐሰተኛ አስተማሪዎች፣ ሐሰተኛ እንትኖች ይስማማሉ ፎር ሳም ሪዘን። እንደገና ከዛ አልፎ እሺ ሳያምኑ ይጠመቃሉ። ኦርቶዶክሶች ያጠምቃሉ። 99.9% ሳያምን የተጠመቀ ነው ብያቸዋለሁ። አምኖ የተጠመቀ ይድናል ወይ? ነው በውሃ ውስጥ ታላቁ ጅብሪል ኮንፈርም እንዳደረገልን ኢንፎርማል የሆነ ዲቤት አድርገናል። በውሃ ውስጥ መንፈስ ቅዱስ የለም ብሎ ኮንፈርም አድርጎኛል። ልጠይቀው ስሙን ጠርቼ ነው እንትምለው። እነ መዝሙረ ያሬድ ነበሩ፣ የዛ ቀን እነ ዘማርያም ነበሩ፣ ብዙዎቹ ነበሩ። እና ስናጠምቅ በውሃ ውስጥ መንፈስ ቅዱስ አይቀበልም የለም ብሎኛል ጋይስ። ስለዚህ እኔ የዛ ቀን ምን ብየዋለሁ? የውሃ ልጆች ናችሁ፣ መንፈስ ቅዱስ የሌለው ውሃ ልጆች ናቸው። እኛ ግን በውሃ ውስጥ መንፈስ ቅዱስ አለ። ሰዎች ከአጋንንት ይወጣሉ። ውሃን እናከብረዋለን። የእግዚአብሔር መንፈስ የሌለበት ስሙ በተጠራበት ሁሉ የእግዚአብሔር መንፈስ ስላለ በውሃ ውስጥም የእግዚአብሔር መንፈስ አለ እኛ በምናጠምቅበት ብያለሁ። የዛ ቀን የነበረው ዲቤት ከነበራችሁ የምታስታውሱ። እና መቼ ነው መንፈስ ቅዱስ የሚቀበሉ ስለው በሜሮን ነው ብሏል። ስለዚህ ያመነ የተጠመቀ ገና አይደለም። እነሱ ጋር ሚድነው ሜሮን ሲቀባ ነው የሚሏቸው። እንደዚህ አይነት ፈተና ነው የገጠመን። ጀነራሉ እንዳሉት የገጠመን ፈተና ቀላል አይደለም። በዚህ ልክ ህፃናትን ሽሩሩ እንደማለት እኮ ነው መጽሐፍ ቅዱስን ይሄንን ሳውንድ ዶክትሪን እንዳይጣመም የወንጌላውያን እምነት የወንጌላውያን ቤተ እምነት ባይኖር ኖሮ የትና የት ዝቋላ ደርሰው ነበር እኮ ኮንታ ደርሰው ነበር እነዚህ ሰዎች። አንዱ በዚህ ኦንሊ ጂሰስ በዚህ ይፈረጥጣል፣ ኦርቶዶክስ በዚህ ይፈረጥጣል፣ ሌላውን በዚህ ከመጽሐፍ ቅዱስ ርቀው። ብራዘር መጽሐፍ ቅዱስን ይዘ እኚህ ካልክ መጽሐፍ ቅዱስ ላይ መጽሐፉን ዜዶ አንድ ከዚህ ጥቅስ አውጣ ሲለኝ አይታችሁታል እንዴት እንዳጣደፈኝ። መጽሐፍ ቅዱስ ላይ ስቲክ አድርግ። ሌላውን በመጽሐፍ ቅዱስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚለው። በመጽሐፍ ቅዱስ መነጽር ነው አባቶች ቢሆን ኮንቴምፖራሪ ስኮላርስ ኤኒ ኢንተርፕሬቴሽን በመጽሐፍ ቅዱስ ነው የምታየው። ባይ ዘ ዌይ ኤኒ ኮመንተሪ ኤንድ ኢንተርፕሬቴሽን መጽሐፍ ቅዱስን ፈርስት ሃንድ ኢንተርፕሬት ያደርግላችሁ መንፈስ ቅዱስ ነው ፈርስት ሃንድ የሚያስተምራችሁ። በመንፈስ ቅዱስ ከተማራችሁ በኋላ ነው ክሮስ ቼክ ነው የምታደርግበት። ብራዘር መጽሐፍ ቅዱስ ውስጥ ያልገባችሁ ማንም ስኮላሮችም ሌሎችም ስኪፕ ያደርጉታል። የተወሰኑ ጥቂት ያልገቡን ዜዶ ይሄን ኖትስ አድርገው ይሆናል። ይሄ ነገር እንዴት ይሆናል ብላችሁ ስትፈልጉት አንዳንድ በጣም የሚከብደው እነሱም ያልፉታል፣ አታገኙትም። መጽሐፍ ቅዱስ ይገባል ብራዘር። ሐዋርያ ጳውሎስ ጢሞቴዎስን ያለው ምንድን ነው? ቃሉን ለማንበብ ለማጥናት ሜዲቴት ለማድረግ በርታ ነው የሚለው እንጂ ኮንቴምፖራሪ ማነው አባቶች ጋር በእንትን በኩል እንደዛማ ከሆነ እኮ የኦገስቲንን እንትን ሆምሊ ብቻ እያጠና በኦገስቲን ሆምሊ በኩል መጽሐፍ ቅዱስን ለመረዳት ከሞከርክ ኦገስቲን ነው የምትሆነው። ይቢካም ኦገስቲን ቅዱስ ኦገስቲን ነው የምትሆነው። ወይም ደግሞ ሌሎችን አባቶችን ወይም ጃን ክርስቶስ ነው የምትሆነው። ዮሐንስ አፈወርቅ ነው የምትሆነው። በዛ በኩል ከሆነ መጽሐፍ ቅዱስ የምትረዳው በቃ ትንሹ ዮሐንስ አፈወርቅ ነው የምትሆነው። ክርስቶስን ለመምሰል መጽሐፍ ቅዱስን ዳይሬክት ነው የምትረዳው። እና በጣም ሰስፒሸስ ሆነ በጣም ተጠንቅቀ ነው ሌሎችን ትርጉሞችን አምጥተን የምትለው ኢንሰርት አታደርግም። አንዱ የጌርሳ የላቋርጥና አንድ 30 ሰከንድ ብቻ ነካካው አይደል? አንዱ ትላንትና እዚሁ እኛው አካባቢ ያሉ ሰዎች ናቸው፣ ወንድማችን ነውና ገብቼ ነበርና
እስቲ ዮሐንስ ወንጌል 3:5 እና የፈለከውን ክፍል ለኃጢአት ማለት ውሃ የኃጢአት ስርየት ውሃ ጥምቀት ነው ማለት ጥምቀት ነው በሚለው ሐሳብ ማለት 3:5 አንድምታቸው ላይ 3:5 አይደለም ቆይ ከ3 እስከ 5 ያለውን 3 እስከ 5 ያለውን እዛ ጋር ውሃ የሚለውን ጥምቀት ነው በሚል ማለት ነውና እስቲ አንድ አልኩት አንድ የቸርች አባት ነው ሳትል አልኩት እዚህ ቤት ያለ ነው የቸርች አባትን ሳትል ነግራለሁ በውስጥ ማን እንደሆነ ምናልባት ትናንትና አንዳንድ ሰዎች ተንኮለኞች ላይቭ ላይ ያዩኝና አወረደኝ ሁለቴ አወረደኝ ከእንትን ያዩ ካሉ ሊጽፉልኝ ይችላሉ ማን እንደሆነ ግን እና አልኩት ምን አልኩት ወደ አባቶች ሳትል እስቲ እናንተ እንወያይ አልኩት አይ አባቶችማ ማለት አለብኝ አለ አይ ሳትል እንወያይ አልኩት ሳትል እስቲ እናንተ እንወያይ አልኩት ገና በአንድ ጥያቄ ነው የሚፈርሰው አልኩት ውይይቱ በአንድ ጥያቄ ነው የሚፈርሰው ካላልክ አልኩት ካልክ ግን ያው መደበቂያ አለ አግኝተሃል ማለት ነው ትደብቃለህ ከዛ አልኩት አስወረደኝ ከዛ ሁለተኛ ሳቡኝ ማለት ነው ተውተው ምናምን ተባብለው ሁለተኛ ሳቡኝ አንድ ተምስላለች ከስንት ዘመን በኋላ ፈትቻት የገባኋት እህት ነች ማለት እንትን አድርጌ ማለት ነው ከዛ በኋላ ገና እንደገባ ቆይ እስቲ መጀመሪያ እነዚህ ወንድሞች እናናግራቸው እስቲ ምናልባት በዛው አካባቢ ከተወያየን ያንን ጥያቄ መልሼ እንድጠይቃቸው እስቲ ጀምርና እንትን አድርግ እሺ ቅድሚያ የገባው ወንድሜ ኃይለ ማርያም ነህ ሰላም ላንተ ይሁን ኃይለ ማርያም ነው መሰለኝ ኃይለ ማርያም ያ ኃይለ ማርያም ቦንሳ እግዚአብሔር ይመስገን ሰላም ነኝ ድምጽ ካለ ድምጽ የሌለበት ብትሆን በጌታ ፍቅር ለምናለሁ ከዛ ጥያቄ ነው ያለ ማን ጠይቀም አንተ ብትጠይቀን ደስ ይለኛል ስርዓት ነው ይላሉ አመሰግናለሁ ጥሩ ነው ቀደም ሲነገር ከሰማሁት አንዱ የእግዚአብሔር ልጅነት ብቻ ሄሎ አይሰማም ቀጥል አይ ሉዊስ እንትን አይሰማም ቀጥል አንተ አይ ሉዊስ ሚት እንዳደረግ ቆይ ቀጥል እሺ በእግዚአብሔር መንፈስ ነው በመወለድ የሚል ነገር ወንድማችን አንስቷል እና መጠመቁን ዮሐንስ 3 ላይ ያለው ከውሃና ከመንፈስ ይላል ከብሎ ነው የሚናገረውና ይቺን ነገር እስኪ ባጭሩ ሌላም እንድጀምር ይቺን ያብራራልኝ እኔ ባጭር ቃል ልንገር ሌላ ጠይቀው እሱን ከፈለክ አሁን ፖስት አደርግልሃለሁኝ የዮሐንስ 3:5 አንድምታችሁ ዮሐንስ 3 ከውሃና ከመንፈስ የሚለው ከአብ ከወልድ ከመንፈስ ቅዱስ ብሎ ተርጉመውታል ከፈለክ አሁን ገብቼ ባክግራውንዴ እዚህ ፖስት አደርገዋለሁ ስለዚህ በአንድምታችሁ ተፈቷል ከአብ ከወልድ ከመንፈስ ቅዱስ ነው ብሎ ከአብራ ከዮርዳኖስ መንፈስ ቅዱስ እንደዚህ ብለው ፈተውታል እና ሌላ ጥያቄ ካለ አምጣ ዮሐንስ 3:5 የእናንተው ቤተክርስቲያን ከአብ ወልድ መንፈስ ቅዱስ እንደሆነ ፈተውታል አልመለስከውም አሁን እኮ ምንድነው ያልኩት መሰለክ በውሃ የሚለውን እኮ ነው በውሃ ቅድም እሱ በማመን ብቻ ብሏል እዚህ ጋር ግን ከውሃም ጭምር ይላል እያልኩ እኮ ነው ግልጽ አይደለም እኮ ነገርኩ እኮ እሱን እኮ አብ ወልድ መንፈስ ከአቡ ከወልድ ከመንፈስ ቅዱስ ነው የምንወለደው ብለው አይደለም ጌርሳምዬ ቆይ ቀላል ነው አልተረዳኝም መሰለኝ ቆይ ወንድምነት እኔ ተረድቻለሁ ያንተን ጥያቄ እኔ ተረድቻለሁ እሺ ኃይልዬ ሰላም ላንተ ይሁን ወንድማችን ውሃ ወርድ ነው ወርድ ኢየሱስ ክርስቶስ ነው መያ ብለው ወልድ እንደሆነ ፈተውታል እኮ አለቀ እነሱ ፈተውታል ግን ለወንድማችን ግልጽ እንዲሆንለት እናስረዳው አንዳንድ ጊዜ አንዳንድ ወንድሞች ከቅንነት ነው የሚጠይቁትና አይ ቲንክ ከቅንነት የጠየቀ ይመስለኛል እሺ ወንድሜ ሆይ ኃይልዬ እዛ ጋር ምንድን ነው የሚለው ከውሃና ከመንፈስ ነው የሚለው አይደል ነው እሺ የኒቆዲሞስ እንግዲህ አንድ ሐሳብ የሚፈታው ከኮንቴክስት ነው አይደል በኮንቴክስቱ መሰረት ነው መፍታት ያለብን አይደል ወደ ሌላ የሚያስኬድ ሲሆን ወደ ሌላ ነው አሁን ግን ግልጽ ስለሆነ ከዋና ስለሚ ኃይልሻ አይደለም ውሃማ የሚል ቃል እኮ አለ ውሃ የሚል ቃል አለ ያ ውሃ ግን ጥምቀት ነው ወይ ነው ጥያቄ ጥምቀት ይላል በቃ እሱን የፈለኩት ጥምቀት ይላል
ጥምቀት ይላል ወንድምዬ። ከውሃና ከመንፈስ ካልተጠመቃችሁ በስተቀር ይላል። ጥምቀት ይላል። ከጥምቀት ይላል ወይ? ከጥምቀት ይላል ወይ? እሺ ውሃ ለምን ያስፈልጋል? እግዚአብሔር ይስጥ። እንግዲህ ኖ ጥያቄ ነው። አይ ጥሩ ጥያቄ ነው የጠየከኝ አይደለ? ውሃ ይላል እዛ ጋር። ውሃ እዛ ጋር ይላል ወይ? ታብራራልኛለህ አንተ። ጥምቀት ይላል ወይ? ጥምቀት ይላል ወይ? ጥሩ አንተ ታብራራልኛለህ። ጥሩ አሁን እንደዚህ አይነት ጥያቄ ከጠየቀኝ ጌታ የተጠመቀው በውሃ ነው። ኢትዮጵያዊ ጃንደረባ ደግሞ እንዳልጠመቅ የሚከለክለኝ ምንድን ነው? ውሃ አይቶ ማለት ነው። እኔ ከዚህ አይነት አይን አይቼው ነው። አሁን አንተ ማብራራት ጥሩ እኮ ነው። መጠመቅ እኮ እኛ አንከለክልም እኮ። አትጠመቅ እኮ የሚል ሰው የለም እኮ። ጥያቄው ያለው ከመወለድ አንጻር ነው። ዳግመኛ ከመወለድ አንጻር ነው እንጂ እኛ የምናወራው ሰዎች እኮ አይጠመቁ እያልን አይደለም። መጠመቅ እኮ እንደውም በነገራችን ላይ አንድ ሰው ለምሳሌ ክርስቲያን የሆነ ሰው አሁን ለምሳሌ በእኛ እምነት ነው ማወራ፣ በፕሮቴስታንት እምነት ውስጥ ለምሳሌ አንድ ሰው ያምናል አይደለም፣ ወደ ጌታ ቤት ይጨመራል። ያምናል ክርስቶስ ኢየሱስ አዎ ለኃጢአቴ ሞቷል፣ ከእርሱ ጋር ደግሞ እኔም አብሬ ሞቻለሁኝ፣ ከእርሱ ጋር ተነስቻለሁ፣ የኃጢአት ስርየት በደሙ ነው፣ እርሱ የሞተው የኔን ኃጢአት በመስቀል ላይ ይዞ ነው የሞተው። ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ሲናገር ምን ይላል? ተፈጸመ ይላል። አየህ፣ የሁላችንንም በደልና ኃጢአት ወስዶ ተፈጸመ አለ። ይህንን ወስዶ ጳውሎስ ምን ይላል? በቆላስይስ መጽሐፍ ምዕራፍ 2 ቁጥር 14 ላይ ምን ይላል? የዕዳችንን ጽሕፈት ምን አለው? ደመሰሰው ይላል። ቴቴለስታይ ብሎ ምን የሚለውን ያንን በመስቀል ላይ ቴቴለስታይ ማለት በነገራችን ላይ ፔይድ ኢን ፉል ማለት ተከፈለ። ምን የኃጢአት እንትን የባርነትና የኃጢአት እንትን ምንድነው? ዕዳ ተከፈለ። ለዚህ ነው ጳውሎስ የቆላስይስ መጽሐፍ ምዕራፍ 2 ቁጥር 14 ላይ ሲናገር ምን አለ? የዕዳችንን ጽሕፈት ደመሰሰው። አየህ፣ በዕዳ ጽሕፈት ተይዘን ነበረ። ወንድሜ ኃይልዬ ሲያዝ ኃጢአተኛ ባለበት ቦታ ይፈለግ፣ ይያዝ፣ ወደ ሲኦል ሊወርወር የሚል ማለት ነው። ዕዳ አለበት የሚል የኃጢአት ዕዳ። አየህ፣ ያንን የኃጢአታችንን ዕዳ የእጅ ጽሑፍ ነው የሚለው። በነገር የእጅ ጽሑፍ ይለዋል። ምን ማለት ነው? በጊዜው ሐሳብ የጻፈው ነው። የዛን ጊዜ አየህ፣ ለምሳሌ በኢትዮጵያ ኮንቴክስት ብትወስድ ውል ማለት ነው። ያ ውል ይሄን ያህል ብር ተበድሯል ተብሎ እንደሚጻፈው ማለት ነው። ይሄን ያህል እንደዚህ ብድር አለበት ዕዳ አለበት ተብሎ እንደሚጻፈው በእጅ የተጻፈውን ጽሑፍ ያንን ኃይልዬ ሲታይ ባለዕዳ የሚለው ኃጢአተኛ የሚለውን ያንን ወሰደና በመስቀል ላይ ምን አደረገ? ደመሰሰው። አየህ፣ በመስቀሉ ስራ ምን አደረገ? ደመሰሰው። ምን አደረገ? እኔም በዛ በመስቀል ላይ የቀረ የለም። በአጭር ቃል ከመስቀል የቀረ የአንተ ኃጢአት የለም። አንተ ያንን ኃጢአት ግን ምን ማድረግ አለብህ? በእምነት በኩል መቀበል አለብህ። አየህ፣ በእምነት በኩል የእግዚአብሔር ልጅ ለመሆን መቀበል አለብህ። ይሄንን ተቀብለህ ለዚህ ሆኖ የገላትያ መጽሐፍ ምዕራፍ 3 ቁጥር 26 ላይ ሲናገር በእምነት በኩል ይኸውልህ፣ በምን በኩል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ፣ አየህ፣ በውሃ አይደለም፣ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ይልና ኦኬ፣ እንደውም እሱን ክፍል ላንብብልህ ለአንተ ጥያቄ። 3 ላይ እንመለሳለን። 3 ላይ እንመለሳለሁ፣ ረስቼው አይደለም። በዮሐንስ ወንጌል ምዕራፍ 3 ላይ ግን እቺን ላንብብልህ ብዬ ነው። የገላትያ መጽሐፍ ምዕራፍ 3 ቁጥር 26 እና 27 ላንብብልህ፣ ግልጥ አድርጎ ስለሚናገር ማለት ነው። ይኸውልህ ምን ይላል መሰለ? አሁን አንተንም በዛው ጠይቀህና ምዕራፍ 3 ላይ እንመለሳለን። ኃይልዬ ምን ይላል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። ኦኬ፣ በማን በኩል ነው ማለት? በእምነት በኩል ሁላችሁ በክርስቶስ ኢየሱስ። ኦኬ፣ ኤጀንቱ ማን ነው? የእግዚአብሔር ልጅ ያደረገን ኤጀንት ማን ነው? ይሄ እዚህ ጋር ኃይልዬ ኃይሌ ለምንትን ነው ሚዩት ነው? ጨርስና ጠይቃለሁ። ጨርስ እኮ እየጠየኩህ ጨርስ። አይ ጨርስና ብዬ ነው ስጨርስ ይችላል። እሺ፣ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። አየህ፣ ሰው የእግዚአብሔር ልጅ ይሆናል። ልጅ እኮ ይኸውልህ፣ አሁን አንተ እንደዚህ አስብ፣ በደንብ አድርገህ ስማኝ። አሁን አስብ እንደዚህ። ምንድነው ማሰብ ያለብህ? በእናት ሆድ እያለ እናት እርጉዝ እያለች ልጅ ልብስ አይለብስም። እናት ነች ልብስ የምትለብሰው። ልጅ ልብስ አይለብስም ሆድ ውስጥ ስላለ ማለት። የመጀመሪያ ልብስ የምታለብሰው ልጅ ሲወለድ ነው። የኛ ትልቁ አርጊመንት በነገራችን ላይ ጥምቀት አያስፈልግም ሳይሆን የትኛውም የሰው ኤፈርት ከእግዚአብሔር ለመወለድ መንስኤ አይሆንም ነው ምንለው እንጂ እነዛ ነገሮች ግን ለምሳሌ ጥምቀት ቢሆን የጌታ እራት ቢሆን ምን ቢሆን
ከተወለድክ በኋላ የሚቀጥሉ ናቸው። ምን ማለት ነው? አንተ መጀመሪያ ሙት ከነበርክበት ኤፌሶ መጽሐፍ ምዕራፍ 2 ቁጥር 1 ላይ በበደልና በኃጢአታችን ሙታን ሳለን በክርስቶስ ኢየሱስ ከክርስቶስ ጋር ሕይወትን ሰጠን እንደሚል አንተ መጀመሪያ ሪዘረክት መሆን አለብህ። መነሳት መወለድ አለብህ። እንዴት ነው የምትወለደው? ከክርስቶስ ጋር ምን ባን ነው? በእምነት በኩል በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸው። በማን ነው? በውሃ ነው የእግዚአብሔር ልጅ ሆንኮ? አይደለም። በማን ነው ሆንኮ? በክርስቶስ ኢየሱስ። በኢየሱስ ክርስቶስ የእግዚአብሔር ልጆች እንድትሆን ያስቻለ ምንድነው? እምነት ነው። ለምን? በእምነት በኩል ብሎ ስላለ። ታዲያ ጥምቀት ስረሳው ዜድ ካልከኝ ቁጥር 27 ላይ ያለልን እዛው ጋር ማለት ነው 3:27 ምን ይላል? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። አየህ፣ ልጅ ልክ በእምነት በኩል የእግዚአብሔር ልጅ ሆኖ አንድ ሰው ሲወለድ ከክርስቶስ ጋር ይኖር ዘንድ የሚያስችለውን በጥምቀት በኩል ምን ይላል? ልብስ ይለብሳል። ጥምቀት የክርስቶስ ሕይወት እንድትኖር ቃል ኪዳን የምትገባበትና የምትወስንበት ለኃጢአት ሞተ ለጽድቅ የምትነሳበትን ውሳኔ ያደረክለት የምትለብሰው የእምነት ቃል ልብስ ነው። ሰምተኝ ከሆነ ያልኩትን የእምነት ቃል ልብስ ነው። ዮሐንስ ወንጌል ምዕራፍ 3 ላይ ከዚህ የተለየ ነገር የለው። በኮንቴክስት ነው እንትን የሚባለው በደንብ አድርጎ። በነገራችን ላይ አሁን 3:5 ላይ ስለምትቆሙ ነው እንጂ ችግሩ ከ3:6 ጀምሮ እስከ 3:17 ድረስ ብትሄድ ግልጥ አድርጎ ኢየሱስ ክርስቶስ ምን እንደተናገረ ኢየሱስ ክርስቶስ ምን ማስተላለፍ እንደፈለገ ያሳያል። ስለዚህ እንትን እንቀጥል። ኃይልዬ ነው ጥያቄ አለ? አይ እንዴ ጥያቄ ያለኝ እንጂ አሁን እኮ ለአንተ እኮ ነው እድሉን የሰጠው ሙሉ ለሙሉ ልረዳ በሚለው ነገር ነው። እሺ ከሰማው በኋላ ጥያቄ አለኝ። አንደኛ በውሃና በጥምቀት እያለ ነው። ጥምቀት እያለ ነው። ሁለተኛ ልብ እንድትልልኝ የምፈልገው ጥምቀት ማን ነው? ጥምቀት ያለው ጥምቀት ያለው ማን ነው? በውሃ መወለድ የሚለውን ነው የሚጠመቅ ያልኩት። ጥምቀትማ የሚለውን አሳየኝ ብያለሁ እኮ። ጥምቀት የሚለውን አሳየኝ። መወለያ ጥምቀት የሚለውን አሳየኝ። እሺ እኔ በደንብ አድርጌያለሁ የሰማው ኢትዮጵያዊ ጃንደረባ እንዳልጠመቅ የሚል አለ ብያለሁ። ሶስት ላይ እንቆም። ሶስት ላይ መጽሐፍ ቅዱስ አንድ እኮ ነው። ይኸውልህ አንድ ነገር ልንገርህ። መጽሐፍ ቅዱስ የሚለውን ኬታ መጣኸው ነው የምልህ። ጥምቀት የሚለውን ኬታ መጣው። ሶስት ላይ አንደኛ ጌታችን የተጠመቀው በውሃ ነው። ጥምቀት ተጠመቀ የሚለው ለልጅነት ነው የተጠመቀው። እሱ የልጅነት በኋላ ነው የምናወራው። አሁን ውሃ በጥምቀት እንደሆነ አሁን ትልቁ ነገር መሰለ መጠመቅ በውሃ እንደሆነ ቅድሚያ እንተማመን። ከዚያ በኋላ ወደ ሌላው እንሄዳለን። አሁን አይደለም ካልክ አይደለም ነው ወደ ልጅነት ከዚያ እንመጣለን። ዮሐንስ ወንጌል ይኸውልህ አሁን እኔ ውሃማ ይኸውልህ መጠመቅ ይኸውልህ አሁን እኔ አልሰማሁህም በደል እኮ ወይም ልስማህ ድጋሚ ኖ መጠመቅ የሚለው ውሃ እንደሆነ የጠየቀኝ እኮ ጥያቄ ነው። የጠየቀኝን ጥያቄ ነው። መጠመቅ በውሃ አይደለም ወይ ብለኛል። አዎ መጠመቅ በውሃ ማለት ቆይ ልንገርህ ብቻ ነው ወይ ነው ጥያቄው። መጠመቅ በውሃ ብቻ ነው አይደለም? እንደዛ አላልኩም፣ አልወጣኝም። ቆንጆ። ታዲያ አንተ ይሄንን ዮሐንስ ወንጌልን ከመንፈስ እያለ እኮ ነው እኮ ይሄንን ቆይ ኦኬ መጠመቅ በውሃ ብቻ አይደለም አይደለ? አዎ እሺ ይሄ እዚህ ቦታ ላይ የተጠመቀ እዚህ ቦታ ላይ የተጠመቀ ማን ነው? የተጠመቀ የሚል አለው ማን ነው? ውሃ የሚል አለው አይደል? እዚህ ጋር አዎ ውሃ የሚል አለው አይደለ? አዎ ይላል። ታዲያ ይሄንን ውሃ ለመጠመቅ ብቻ ነው ብለህ እንድትፈታው ማን ያስቻለ? በምን ማርቆስ 16 ምንድን ነው የሚለው? እሺ ወይ አንተ ተናገር። እየጠየቀኝ እኮ ነው ያለው። አልጠይቅህም። ከዚህ በኋላ ልቀጥልሽ? አልጠይቅህም ወይ ልስማህና ጨርስ። ስጨርስ እኔ እናገራለሁ። በቃኝ ስትል እኔ እገባለሁ። አሁንም በቃኝ ስትል ነው የገባሁት። እሺ ቀጥል። ስለዚህ የምትናገረው ካለ ተናገር። ቀጥል ራስህ። ከዛ በኋላ እኔ ሐሳብህን እንትን ካለ ይጠይቃሉ። ቀጥል። በጣም ጥሩ። እሺ አመሰግናለሁ ወንድም አለም። እኔ በደንብ ስለሰማው አንዱ ደግሞ የሚዲያ እንትን መደማመጥን የመሰለ ነገር የለም። እኔ ለመረዳት ነው። ስለዚህ ማወቅ የሚፈለገውን ነገር ማወቅ ስላለብኝ በደንብ ጠይቃለሁ። ስለዚህ አሁን እያልኩ ያለሁት አንደኛ ጌታ ኢየሱስ ክርስቶስ ባይመጣ ኖሮ ስለመጠመቅም አይነሳም። አሁን ስለሌላ አይደለም። አሁን በጌታ ስም ነው የምንጠመቀው። ጌታ ስለመጣ ነው። እርሱ ወደዚህ ባይመጣ ኖሮ ጥምቀትንም አናውቅም። ከሌላ ጋር አይገናኝም፣ ከክርስቶስ ጋር ነው የሚገናኘው። አሁን ጥምቀት ማለት ነው። ያዘዘውም ደግሞ እርሱ ነው። እርሱ ያዘዘውን ደግሞ ጥምቀት ከውሃና
ከመንፈስ ካልተወለዳችሁ በስተቀር የእግዚአብሔርን መንግስት አታዩም ካለ አንተ ደግሞ በመንፈስ ብቻ ከዚያ በኋላ እነዚህ ደግሞ የጸጋ ናቸው እነዚህን የምንፈጽማቸው የጸጋ ናቸው ስትለኝ ሰምቻለሁ። የጸጋ የሚል አለ ወይ? ድጋሚ ደግሞ አንድ ነገር አለ። በቃ በመንፈስ ብቻ የሚል ካለ እኔ እናንተን አያከራክረንም፣ ብዙ አያራምደንም። ማለትም በእምነት ብቻ የሚል ካለ ማለት ነው። በእምነት ብቻ የሚል ካለ ብዙም አያርቀንም። እሱን አሳየኝ፣ ይበቃኛል። ይሄን ነው የምልህ። እሺ ጥሩ ቆንጆ። ይኸውልህ የዮሐንስ ወንጌል ምዕራፍ 3ን ስናነሳ ዋናው የተነሳበት ያ ክፍል የተነሳበት ሐሳብ ኒቆዲሞስ በጠየቀው ጥያቄ ነው። የኒቆዲሞስ ትልቁ ጥያቄ ኢየሱስ ክርስቶስ ሰው ከውሃና ከመንፈስ ካልተወለደ በስተቀር እንዴት ምን ላድርግ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም ማለት አሃ ወደ እናቴ ሆድ አሁን በደንብ አድርገህ ስማኝ። ወደ እናቴ ሆድ ገብቼ እንደገና መወለድ እንዴት እችላለሁ አለ ኒቆዲሞስ። አሁን ትልቁ ጥያቄም ያለው እዚህ ጋር ነው። ኒቆዲሞስ ያወራው ስለ ስጋ መወለድ ነው። ልክ ከሆንኩኝ ልክ ነህ በለኝ። አይልዬ ልክ ነህ በለኝ። ከኔ ጋር መሆነ እውነት ነው። አዎ አሁን በኒቆዲሞስ አእምሮ ውስጥም ያለው ስለ ስጋ መወለድ ነው። አሁን ኢየሱስ ክርስቶስ አይ እዚህ ቦታ ላይ በቀላሉ እንደዚህ ማለት ይችል ነበር። አይ በውሃ መጠመቅ አለብህ ብሎ ሊያልፈው ይችል ነበር። በውሃ ማለት እኔ ያወራሁት በውሃ ውስጥ ገብተህ ተጠመቅ ጥምቀት የሚል ቃል ብቻ ነበር። ስለ ጥምቀት ቢሆን ኢየሱስ የሚያወራው ምን ይሄንን ሁሉ አስባለው? ኢየሱስ ስለ ጥምቀት ቢሆን የሚያወራው ስለ ውሃ ጥምቀት ቢሆን የሚያወራው አይ ውሃ ያልኩ በውሃ መጠመቅን ነው፣ የዛን ጊዜ መንፈስ ቅዱስን ትቀበላለህ ምናምን ብሎ ማለፍ ይችል ነበር። ኢየሱስ ክርስቶስ ግን ያወራውን ወሬ ተመልከት። ከዛ በኋላ ያለው ኢየሱስ ያወራው ከዛ በኋላ ያለው ሁለቱን ለይቶ ነው ያወራው። በደንብ አድርጎ ለይቶ ሁለቱን ማለት ነው። ምን ብሎ ነው ያለው? እንደዚህ ያለው ቁጥር 3 እና 5 ላይ ማን ነው 4 እና 5ን እናንብበው። ለአንተም አንደርስታንድ እንድታደርገው በደንብ አድርጌ እያነበብኩ ላስረዳ። እንደዚህ ይላል ተመልከት። ኦኬ ኒቆዲሞስም ከሸመገለ በኋላ እንዴት ሊወለድ ይችላል? አሁን የኒቆዲሞስ አእምሮ ያለው ምንድነው? የስጋ ውልደትን ነው። ሁለተኛ ወደ እናቱ ማህፀን ገብቶ መወለድ ይችላል ወይ ብሎ ጠየቀው ይላል። ኢየሱስም ሲመልስ እንዲህ አለ፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ኦኬ አሁን ውሃና መንፈስን ምን ማለት ነው? ደገመለት ማለት ነው። ከውሃና ከመንፈስ ብሎ ቁጥር 6 ላይ ግን አሁን ብዙ ጊዜ ለምን እንደሆነ የማይገባ ሁለቱን ለይቶ ሰው መናገር ለምን እንደማይፈልግ ግራም ይገባኝ ነገር 6 ላይ ኢየሱስ ግልጥ አደረገለት። አንደኛ ውሃ የሆነ ቦታ የሚቀመጥ የሆነ ቦታ ሰዎች ሄደው እንትን የሚያደርጉ የሚገቡበት የሚወጡበት አጥማቂ ተጠማቂ ምናምን ያለበት ቦታ ነው። በመንፈስ መወለድ ግን እንደዚህ አይደለም አለው። እኔ ነኝ ያልኩት ነው አይደለም። እንቀጥል እስቲ ቁጥር 6 ምን አለ? ከስጋ የተወለደ ስጋ ነው። አሁን የኒቆዲሞስ ጥያቄ የስጋን መወለድ ስለነበረ ውሃን ከስጋ ጋራ መንፈስን ከመንፈስ ጋር አሁን ተመልከት ምን እያወራ ነው ካልከኝ ቁጥር 6 ግልጥ ስለሚያደርገው ከስጋ የተወለደ ስጋ ነው ከመንፈስም የተወለደ መንፈስ ነው አለ። እየተወራ የነበረው ውሃ ነው። ውሃ የሚል ቃል ነበር የተጠቀመው። ውሃና መንፈስ ነው መወለጃዎች ብሎ ያስቀመጠው። ታዲያ ውሃን ምን አድርጎት ነው ስጋና መንፈስ ያደረገው ብለህ ለምን አልጠየቅም ኒቆዲሞስ? እስከዛሬ ድረስ አንተ ይሄንን ክፍል ስትረዳ ለምንድን ነው ያልጠየቀው እስከዛሬ ድረስ? እስቲ ንገረኝ። ኢየሱስ ክርስቶስ ምን መሰለህ ይሄው ማለት ነው። እሺ አዎ አይ ጠያቂው ኒቆዲሞስ ነው። ግራ ገብቶታል። የአይሁድ ሊቅ ነው። ነገር ግን እንዴት ወደ እናቴ ማህፀን ለሚለው መልስ መመለስ ያለበት ለሱ ማለት ነው። ይሄ ስለሆነ ነው። በቃ ምክንያቱም ወደ እናቴ ማህፀን ገብቼ ድጋሚ ወለዳለሁ ላለው በመንፈስ እንደሆነ እንዲረዳ ለሱ የተመለሰ መልስ ስለሆነ ይሄን ያህል የሚከብድ ነገር አይደለም። ውሃ የሚለው ለምን ቀረ? ቁጥር 6 ላይ
የእግዚአብሔር ቃል እኮ ነው። እንኳን ኖ የእግዚአብሔር ኖ ቃል ኖ ኖ ኖ የንጉስ ቃል አንድ ውሃ በቂዋለች። አንድ እኮ በቂ የሚለው እኮ ነው። ይኸውልህ ኃይልዬ እንዲህ ነበር እኮ ይኸውልህ መሆን እግዚአብሔር የሚገባው። አንድ ቆይ ከተናገረ አናፈርሰውም። ቃል ነው። ላስረዳ ምን እሺ እያለ እንደሆነ። እሺ ለምሳሌ ቁጥር 6 ላይ ውሃ ቅድም መወለጃው ኦኬ። ቁጥር 6 ላይ ከመንፈስ መወለጃው ምንድን ነው? ቁጥር 6 ላይ ንገረኝ እስቲ። ቁጥር 6ን አንብበው። ይዘሃል መጽሐፍ ቅዱስ? አልያዝኩም፣ ይቅርታ መንገድ ላይ ነኝ። እሺ ላንብብልህ። እንደዚህ ይላል ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ይላል። ኦኬ ከመንፈስ የተወለደ ነው መንፈስ አይደል? እውነት ነው። ስለ ስጋ ስለጠየቀው እኮ ነው። እንዴት ወደ እናቴ ማፀን እገባለሁ ሲለው በመንፈስ ነው አሉ። አንዴ እኔ ብጠይቅህን ብቻ መልስ። ከመንፈስ የተወለደ ነው መንፈስ አይደል? እውነት ነው። ኦኬ ከውሃና ከመንፈስ የተወለደ ነው መንፈስ፣ ከመንፈስ የተወለደ ነው መንፈስ። መጽሐፍ ቅዱስ የሚለውን ከውሃና ከመንፈስ ነው የሚለው። እንደዛ በቃ ያለው ነው። ወደ ሌላ ቁጥር 6 እኮ ውሃን አስወጥቶ ስማኛ። ቁጥር 6 ይኸውልህ መጀመሪያ እላይ ላይ ስለ መወለድ ያወራል አይደል? ሁለት መወለዶችን ያወራል አይደል? እውነት ነው። ሁለት ማለት መወለድ ሰው ከውሃና ከመንፈስ ካልተወለደ ብሎ ሁለት መወለጃዎችን ያወራል። አንደኛው ውሃ የሚባል መወለጃ፣ ሁለተኛው ደግሞ መንፈስ የሚባል መወለጃ ያወራል። ከዛ በኋላ ይመጣና ቁጥር 6 ላይ ከውሃ የተባለውን መወለጃ ውሃን የሚለውን ከስጋ የተወለደ ስጋ ነው ይለዋል። ኦኬ ማለት ምን ማለት ነው? መንፈስን እንዳለ ወስዶ ከላይ ቁጥር 5 ላይ ያስቀምጠው መንፈስን እንዳለ ወስዶ ስጋ ውሃ የምትለዋን ግን ስጋ በሚል ቀይሮት ቁጥር 6 ላይ ከስጋ የተወለደ ስጋ ነው። ሁለት መወለድ እላይም ሁለት መወለድ ነው የጠቀሰው። ምንና ምን? ከስጋና ከመንፈስ ብሎ ሁለት መወለጃዎችን ነግሯል። ቁጥር 6 ላይ የሚመጣና ሁለት መወለጃዎችን ይነግራል። ሁለት አወላለዶችን፣ አንደኛው ስጋ የሚባልና ሁለተኛው መንፈስ የሚባልን ይነግራል። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደው መንፈስ ነው ይላል። ሰው ከመንፈስ ይወለዳል ማለት ነው? አዎ ይወለዳል። እንዴት ነው የሚወለደው ካልክ በክርስቶስ ኢየሱስ ይወለዳል ማለት ነው። ያ ማለት ምን ማለት ነው ካልክ ኢየሱስ ክርስቶስን በማወቅና በማመን የት ጋር? ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ቁጥር 12 ላይ ምን ይላል? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ ምን የሆኑትን የተቀበሉትን ምን ያደረጉትን የተቀበሉ ማለት አንደርስታንድ ያደረጉ ማለት ነው። ይሄንን ቃል ዮሐንስ ወንጌል ምዕራፍ 6 ቁጥር 67 ላይም ታገኘዋለህ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነዚህ አሁን ቅድም ቃል አልከኝም እንዴ? አይደለም፣ የተጠመቀ አይደለም የሚለው፣ የተጠመቀ ሳይሆን የሚለው ለተቀበሉት ነው የሚለው። ምንም በስሙ ለሚያምኑት ነው የሚለው። ምን የሆኑ ዘንድ? የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ጴጥሮስ ምን አለ? እናንተስ ልትሄዱ ትወዳላችሁ እንዴ ብሎ ምዕራፍ 6 ቁጥር 66 ላይ በጠየቃቸው ጊዜ ጴጥሮስ ቀደም ብሎ ምንድን ነው ያለው? አንተማ ወዴት እንሄዳለን? አንተ የህይወት ቃል አለ አለው። አንተ የህይወት ቃል አለ። አንተ መሲሁ ማለትም ክርስቶስ የእግዚአብሔር ልጅ እንደሆንክ አውቀናል፣ አምነናል። አየህ፣ ማወቅ ቅድም ያልኩ ለተቀበሉት የሚለው እውቀት ነው። አየህ፣ ለዚህ ነው ዮሐንስ በመልእክቱም ሲጽፍ አንደኛ መልእክቱ ምዕራፍ 3 ቁጥር 9 ላይ ይመስለኛል ሲጽፍ ምን አለ? ክርስቶስን ያወቀ ያመነውም ነው። አየህ፣ እነዚህ ኃጢአትን አይሰሩም ማለት ከኃጢአት መስራት ጋር ማንን? ክርስቶስ ኢየሱስን ያወቀ ምን ማለት ነው? የተቀበለ አንደርስታንድ ያደረገ ማን እንደሆነ ለምን እንደመጣ ከእግዚአብሔር እንዴት ለምን እንደተሰጠ ያወቀና የተቀበለ ከዛስ መቀበሉ ወደ እምነት ያመጣዋል። አየህ፣ ያመነው ኢየሱስ ክርስቶስን። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ ቅድም ያነበብነው ቃል ከጌርሳም ጋራ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባዋል። የሰው ልጅ ኢየሱስ ክርስቶስ ምን? በእርሱ የሚያምን ሁሉ ምን እንዲያገኝ? የዘላለም ሕይወት እንዲያገኝ። ለጥምቀት ስለሆነ ወንድም አለ ወደ ሌላ እየሄድክ ነው። እኔ እያስረዳሁ ያለሁት ጥምቀትን እኮ ይኸውልህ፣ ይሄን የምናምነው ነው። በቃ እኛ አሁን ችግሩ ያለው ምኑ ጋር መሰለ? አሁን ምን አልከኝ? በስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው የሚለውን አነሳና ወደ ሌላ ነው የሄድከው። አሁን እዚህ ጋር የጠየቀው በስጋ ስለመወለድ ነው ኒቆዲሞስ የጠየቀው። እንዴት ወደ እናቴ ማህፀን ድጋሚ እገባለሁ እንዴ ላለው መልስ መመለስ ያለበት ይሄ ትክክለኛ ከመንፈስ ነው የምትወለደው ተብሎ መመለስ ስላለበት ነው እንጂ የተመለሰለት ሌላ ያን መጀመሪያ ስለ ውሃ የተነሳው
እዚህ ጋር አይደገምለትም። ምክንያቱም የጠየቀው ከስጋ ስለመወለድ ለተጠየቀው ጥያቄ በመንፈስ ነው የምትወለደው ይባላል። አንድ ሰው በጥምቀት ሲወለድ እኮ በመንፈስ ነው የተወለደው፣ ከእግዚአብሔር ነው የሚወለደው። ስለ ይሄን ነው የመለሰለት እንጂ በምን ሲወለድ እሺ፣ በምን ሲወለድ አይሊሻ በጥምቀት ሲወለድ ከመንፈስ ነው የተወለደው። እንዴ ታዲያ ከእግዚአብሔር እኮ ነው የሚወለደው። እሺ ቁጥር 8 ነው። ድጋሚ ላምሮ ከውሃና ከመንፈስ ቁጥር 8 ነው። አንብብ። ቅድም እኮ ነገር ያለው ለተጠየቀው ጥያቄ መልስ የሰጠውን ቁጥር 8 ነው። ቁጥር 8 ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሄደ አታውቅም። ከመንፈስ የተወለደው እንዲሁ ነው። ምን ማለት ነው? ስላወላለዱ አታውቅም ነው። አንዴ ሰው ሲወለድ እንዴት አሁን ለምሳሌ እኔ ስጠመቅ ተወለድክ ነው የምባለው። እንዴት አውቃለሁ? አላውቅም። ከእግዚአብሔር መወለዴን በእምነት ነው የማውቀው። ይሄ ነው። ስለ አንተ አታውቅም እንዴ? ተወልጃለሁ። አሁን አንተ እስኪ አንድ ጥያቄ ልጠይቅ፣ ይቅርታ። ከእናትህ ማህፀን ስትወለድ አንተ ታውቃለህ? እኔ ከመንፈስ ቅዱስ የተወለድኩ ቀን ግን አውቃለሁ። አይደለም ከእናትህ ማህፀን እያልኩ ነው። ስትወለድ ታውቃለህ አንተ? አይ እሱ ከዚህኛው ጋር አይደለም። በስጋ መወለድና አሁን የምጠይቅህ ሌላ ጥያቄ ነው። አይዞህ። ከእናትህ ማህፀን ስትወለድ አንተ ታውቃለህ? አይ እሱማ የማይታወቅ አይታወቅም። እሱ ማለት አታውቅም ማለት አሁንም እያልኩኝ በቃ አለቀ። አሁንም ከእናት አንድ ሰው ሲወለድ አያውቅም ነው። ከየት እንደሚነፍስ ወዴት የሚለው ከእናቱ ማህፀን አንድ ሰው ሲወለድ እንደማያውቅ ወላጆቹ አባት እንደሆኑ እናት እንደሆኑ ጎረቤቶች እንደሚነግሩን ሁሉ እኛም ከእግዚአብሔር ስንወለድ አባቶች ካህናት ይነግሩናል። በልጅነትም ከሆነ ደግሞ በልጅነት ተወልደሃል፣ ከእግዚአብሔር ልጅነትን አግኝተሃል ሊባል ይችላል። ስለዚህ አሁን ከየት ወዴት የሚነፍሰው የሚለው ነገር ስንወለድ የምናውቅ የረቀቀ ነው። ይኸውልህ ይህንን ትምህርት የሰጠው እኮ ለኒቆዲሞስ ብቻ እኮ ነው። ኒቆዲሞስ ደግሞ ሕግን አዋቂ ስለሆነ የብሉይ ኪዳንን ጠንቅቆ የሚያውቅ ስለሆነ እንደ ዕውቀቱ ከፍ አድርጎ ነው ሚስጥርን የገለጸለት እንጂ ከዛ በፊት እኮ እንደዛ አይነት ትምህርት እኮ አልተሰጠም። ኒቆዲሞስ ጥምቀት የሚወለድበት ከሆነ ጥምቀት ነበር አይደል? የዮሐንስ ጥምቀት የንስሐና የልጅነት ጥምቀትን አናደባልቅ። የት ጋር ነው የልጅነት ጥምቀት? የልጅነት ጥምቀት የተጀመረው የት ጋር ነው? ምን አልከኝ? የልጅነት ጥምቀት የተጀመረው የት ጋር ነው? ወደ ሌላ እንሂድ። ቆይ ያኛው የንስሐ ነው ብለኝ። ቆይ አባቱ አንድ ጊዜ እሱ መልስላለሁ። ቦይ ግን እንደቀደዱት ነው የሚሄደው። ትልቁ ችግራችን የኛ ቆይ አንዴ እንዴ ዝም ብሎ መፈርጠጥም አይደለም። ቆይ ኢየሱስ ክርስቶስ ምዕራፍ 3 ላይ እዛው ጋር ትንሽ ዝቅ ስትል ሲያጠምቅ ኢየሱስ ክርስቶስ ሳይሆን ቁጥር ምዕራፍ 4 ላይ ኢየሱስ ክርስቶስ ያጠምቅ አልነበረም ይላል። ቁጥር እዛው ምዕራፍ ላይ ግን የኢየሱስ ደቀ መዛሙርት የኢየሱስ ደቀ መዛሙርት ሲያጠምቁ ነበር አይደል? እሺ ቀጥል። በቃ ሲያጠምቁ ነበር አይደል? የኢየሱስ ደቀ መዛሙርትና የዮሐንስ ደቀ መዛሙርት። ኦኬ። እሱ ጥምቀት የድህነት ጥምቀት ነው የልጅነት ጥምቀት ነው ወይንስ ምንድን ነው? ይኸውልህ መጽሐፍ ቅዱስ ላይ አሁን ወደ ሌላ አትውሰደኝ። ምንድነው እሱ? አንተ ማርቆስ 16 ይላል። እኔ ሲሄድ ግን አትሄድም ማለት ይላል። የንስሐ ጥምቀት ያጠምቅ ነበር ይላል መጽሐፍ ቅዱስ ነው የሚለው። አሁንም ማን ነው የሚያጠምቅ የነበረው? ዮሐንስ። የንስሐ ጥምቀት መጽሐፍ ቅዱስ እኮ ነው የሚለው። እኔ ጠየቅኩ እዛች ወረድ ብለህ 3 መጨረሻ አካባቢ የዮሐንስ የኢየሱስ ክርስቶስም ደቀ መዛሙርት እና ደግሞ የዮሐንስም ደቀ መዛሙርት በዛና በዚህ ሆኖ ያጠምቁ ነበር ይላል አይደል? ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ይቀድማል፣ ምዕራፍ 3 ቁጥር 26 ይቀድማል። ይኸውልህ በደንብ እንድትሰማኝ የትኛው ይቀድማል እኮ ልነግርህ ነው። መስራቹ ክርስቶስ ነው። ይኸውልህ ክርስቶስ ከተናገረ በኋላ ነው ነገሮች ሁሉ የት ጋር ነው የሆነው? እሱ ጥምቀት የልጅነቱ ጥምቀት የት ጋር ነው የሆነው? ዮሐንስ 3 አሁን የምናነበው ያለው ወይ ደግሞ ማርቆስ የልጅነት ጥምቀት። አዎ ከእግዚአብሔር ልጅነት። ስለዚህ ቁጥር ወረድ ብዬ ላንብብልና ይሄ የልጅነት ጥምቀት ነው። አንዴ የማንን ነው የምታነብልኝ? እሺ እንዲህ ቆይ እዛው ጋር ላነብልህ። እንደዚህ ይላል። እሺ ከፍ ብለህ አንብብ ስታነብ። ይቅርታ አቤት
ስታነብ ከፍ ብለህ አንድ እሺ። ስለዚህም የዮሐንስ ደቀ መዛሙርት ወደ መዛሙርት በአይሁድና መካከል ግን እሺ ማንጻት ስለ ማንጻት ክርክር ሆነ ይላል። ዮሐንስ ገና ወደ ወህኒ አልተጨመረም። ስለዚህ ወደ ዮሐንስ መጥተው መምህር ሆይ በዮርዳኖስ ማቶ ከአንተ ጋር የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት ይላል። እዚህ ቦታ ላይ ያው ምዕራፍ 4 ግልጽ ያደርገዋል። በእርግጥ እሱ አይደለም ያጠመቀው፣ ግን የሚያሳየን ይሄ ምንድነው? ከኢየሱስ ጋር የነበሩትም ደቀ መዛሙርት ያጠምቁ ነበር አይደል? ጥሩ ነበር ወይ ነው ያልኩህ? አዎ። ኦኬ። ይሄ ጥምቀት የልጅነት ጥምቀት ነው። አነበብክ እኮ ቅድም ስለ ማንጻት አልክ እኮ ስለ ማንጻት እንጂ ስለ ልጅነት አይደለም። ራስ አነበብክ እኮ ከላይ እኮ አንብበህ እኮ ነው የመጣው እኮ። ክርክር ነው የሆነው እኮ ስለ ማንጻት ነው። ስለ ማንጻት ክርክር ሆነ። ትክክል ነው። እነዚህ ማንጻት ነው፣ እነዛ ማንጻት ነው። ይኸውልህ ኦኬ፣ የልጅነት ግን አይደለም። ስለዚህ ቆይ የልጅነት አይደለም። ወደዛኛው እንሂድ አሁን። ይኸውልህ የልጅነት አይደለም አይደል? ሌላ ርዕስ ነው ወንድማችን እኮ። ጥያቄን ስማ፣ የልጅነት ነው ይሄ አይደል? ወደዚህ ዳ እንግባ። ማነው ይሄ? የማንጻት ነው። ይሄ የማንጻት ነው ወንድማችን። ስምንም ስለማላውቀው ነው። ኃይሊሻ ይሄ የማንጻት ነው ብለኸኛል። ወደዚህ እንግባ ካልኩ ወደ ልጅነት እንግባ። ወደ ልጅነት አይ እናንተ ጠዋት ያነሳችሁት ተሰማ ነበር። አንድ ጊዜ ተረጋጋ። አንዴ ተረጋጋ። እንዴ ምን ሆነ? ቆንጆ እኮ ውይይት እያደረግን ነበር። ተረጋጋ እንጂ እንዴ በጣም ቸኮልክብኝ አሁን። ስለዚህ ይሄኛው የማንጻት ነው አልከኝ። ቆንጆ። የልጅነት የተጀመረው መቼ ነው አልኩ እኮ። የልጅነት ጥምቀት የተጀመረው መቼ ነው? ቅድሚያ አንተ አልካት በላይ መጽሐፍ ቅዱስ ቅድሚያ የልጅነት መቼ ነው በቀችን ብቻ ነገር የት ጋር ነው የተጀመረው? የልጅነት የተጀመረው መስራቹ ክርስቶስ ነው። ቅድም እያነበብን እየተነጋገርን ባለበት በዚህ በዮሐንስ ወንጌል ምዕራፍ 3 ላይ ያለው ይሄ ላይ የተጀመረው አክቹዋል የልጅነት ማጥመቁ የት ጋር ነው የተጀመረው ነው ያልኩህ ወንድሜ። መስራቹ እኮ ነው። መስራቹ እኛው ምን ፈልግ። ከዛ በኋላማ ብዙ አጥምቀዋል እንዴ ሐዋርያት አጥምቀዋል። ወደ እነሱ የት ጋር ነው መሰረቱ ነው የሚፈልገው? የልጅነት ጥምቀት የተጀመረው የት ጋር ነው? የልጅነት ጥምቀት አሁን አንተ እኔ አሁን ጥያቄ በጣም ግልጽ ሊሆንልኝ አልቻለም። ለምሳሌ ቅዱስ ጴጥሮስ 3000 ሰዎች አጥምቀዋል። ይሄ የልጅነት ይሄኛው የልጅነት ጥምቀት ነው። ምንድነው መሰረቱ ነው ዋናው እኮ። እስኪ አንድ ጥያቄ ልጠይቅ አሁን አንተ የምትጠይቀኝ አይነት ማለት ነው። ምን እንደማለት ነው? የልጅነት ጥምቀት የት ጋር ነው የተጀመረው? የልጅነት ጥምቀት የት ጋር የመጀመሪያው ለልጅነት የተጠመቁ ሰዎች የት ጋር ነው የተጠመቁት? እንግዲህ አንተ ካለ ንገረኝ። እኔ እንደማውቀው ነገርኩ። ቅዱስ ጴጥሮስ ያጠመቃቸው አሉ እያልኩ ነው። ንገረኝ። እኔ ከቅዱስ ጴጥሮስ ጀምሮ ቅዱስ ጴጥሮስ ያጠመቃቸው የሐዋርያት ሥራ ላይ ሐዋርያት ሥራ ምዕራፍ 2 ላይ ኦኬ። ልጅነት የተጠመቀ የልጅነት ጥምቀት ትነግረኛለህ። ቆይ አንድ ጊዜ አንድ ጊዜ የልጅነት ጥምቀት የተጀመረው ሐዋርያት ሥራ ምዕራፍ 2 ላይ ነው አይደል? አይደለም፣ ከዛ ሊኖር ይችላል። አደምድምብኝ። እኔ ማቀው ነው እያልኩ ቆይ አንድ ይኸውልህ፣ ግድ የለም ቆይ ከኔ ጋር አሁን እኔ ማቀው ነው አንድ ጊዜ የልጅነት ጥምቀት እንግዲህ ሰው አሁን ተመልከት በደንብ አድርገህ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ውሃ ወይም ደግሞ ኢየሱስ ክርስቶስ እዛ ጋር መወለድ ብሎ ሰው ከውሃና ከመንፈስ ብሎ ያለው አይገባም ማለት ኢየሱስ ክርስቶስ በጣም አደገኛ ክሌም ነው ያደረገው እዛ ጋር ማለት ነው። ለምን ካልከኝ በቃ አይገባም። የኢየሱስ ቃል ነው። ሰው ከውሃና ከመንፈስ ምን ማለት ነው? ውሃ ሳይነካው አንተ በምትለው መልኩ ማለት ነው። ውሃ ሳይነካው ሰው አይድንም እያለ ነው። በጭራሽ አይድንም ሰው እያለ ነው። ምን የሚል የልጅነት ማለት የልጅነት ውሃ ካልነካው ሰው አይድንም እያለ ነው። በደንብ ስማኝ እኔ ወንድም፣ በደንብ ስማኝ፣ በደንብ አደራህን። አሁን እንዳትጠይቀኝ፣ በደንብ ስማ። ኢየሱስ ክርስቶስ ከባድ ክሌም ነው ያደረገው ማለት ነው። እዛ ጋር ምን እያለ ነው? የጌታ ቃል ነው። እንዴት እንሽረዋለን? ውሃ ብለን የምንተረጉም ከሆነ ውሃ ማን ነው? ጥምቀት፣ የውሃ ጥምቀት ብለን እዛ ውሃ የሚለውን የውሃ ጥምቀት ብለን ከተረጎም ነው ከባድ ክሌም ነው። የፈለገ ሰማይና ምድር ቢገለባበጥ ሰው በውሃ ጥምቀት ካላለፈና ከመንፈስ ውልደትም አብሮ ካልተወለደ በስተቀር አይድንም እያለ ነው ማለት ነው። ኦኬ፣ ለአንተ በጠይቅህ አሁን የዚህ የመወለጃ ጥምቀት የተጀመረው ሐዋርያት ሥራ ምዕራፍ 2 ላይ እነ ጴጥሮስ ሲያጠምቁ ከሆነ አባቱ አሁን ይህን ትመልሳለህ ማለት ነው። እነ ጴጥሮስ የተጠመቁበት እነ ዮሐንስ የተጠመቁት የልጅነት ጥምቀት የት ጋር ነው ያለው? ጥያቄ ነው።
የት ጋር ነው እነሱ የተወለዱት? እንግዲህ ሰው ከውሃ ጥምቀት ብቻ የሚወለድ ከሆነ ርዕስ ግን ለወደፊቱ ይኸውልህ፣ እኔ መልስልሃለሁ። ለወደፊቱ ግን ርዕስ ይዘህ ለመሄድ መሞከር አለብን። እሱን እሄድልሃለሁ። ይኸውልህ አሁን ግን ለወደፊቱ እኛ የተነጋገርንበትን ብቻ ነው መያዝና መሄድ ያለብን። ይኸውልህ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ላልከው ማለት ነው አሁን ላልከው በስምዖን ቤት ቅዱስ ጴጥሮስን እግር ሊያጥብ ሲል አይሆንም አይደረግም ሲል ይሄ ካልተደረገ እድል ፈንታ የለህም ብሎታል። እድል ፈንታ የለህም የሚያስብል ነገር ጥምቀት ነው እላለሁ እኔ። ሙሉን ትንሽ ግን ብቻ አይደለም ሙሉን ሲለው ኬት አምጥተህ ፈታው? ሙሉን አጥምቀኝ እያለው ነው። ማን ያለ እግርን ያጠበው እኔ ጌታ ሰውን ሳለ ወዳጅ አንዴ ስማኝ እባክህ። እሱ ጋር ያለው እንደዚህ ነው ያለው፣ እኔ ጌታ ስሆን ሳለ እኔ የእናንተ መምህር ሶሪ ጌታ አላለም መምህር ነው ያለው። እኔ መምህር ስሆን ሳለ ይህንን ካደረግኩ እርስ በርሳችሁ አደርጉት ይህንን አለ። ያ ቦታ ዝቅ ማለት ነው። አባቶችም የፈቱት ኧረ ቆይ አይደለም ስለ ትሕትና የተነገረ ሌላ መጽሐፍ ቅዱስ አልያዝኩም ስላልያዝኩ እሺ አውጣና አሳየኝ። አሁን አውጣና አሳየኝ። ጥምቀት ነው የሚለውን እሱን አሳየኝ። እኔማ የለውበትም ግን አንብብልኝ አልኩህ። ምኑን ማለት አንብብልኝ አውጣና ያውኑን ምኑን አሁን እግራቸውን ሲያጥብ እድል ፈንታ የለም የሚለውን አውጣውና ከዛ ትረዳዋለህ ስታነበው። አብረን እንዳልሆነ ላሳየህ እኔ ጥምቀት እንዳልሆነ ላሳየህ። አሳየኝ ላሳየህ። ቆይ ጥምቀት ችግር የለውም። ቆይ አትቸኩል። የምታወራው በጣም አትቸኩል። አንድ ጊዜ አንድ ቦታ ላውጣልህ፣ እዛው ጋር ላውጣልህ ነው። አባቱ በደንብ ተረጋጋ፣ አይዞህ። ግን ለምን አታውጣልኝም? ብቻ እሱ ጥምቀት እንዳልሆነ ላሳየህ ነው። ውሃ እያያዝክ አንዴ እንደዚህ ይላል። ይኸውልህ እንደዚህ ይላል። በደንብ ስማ አሁን። ኦኬ ከእነርሱም ጋር አብሮ ሳለ ሐዋርያት ሥራ ምዕራፍ 1 ነው ማነብልህ ቁጥር 4 እና 5 ነው ማነብልህ። ስማ በደንብ አድርገህ። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ ይላል። ኦኬ ዮሐንስ በምን ነበር ያጠመቀው? አሁን ከዚህ ጋር ነገር በምን ነበር ያጠመቀው? ስማ መጀመሪያ ጥያቄ መልስ። በምንድን ነው ያጠመቀው ዮሐንስ? በውሃ። ከዮሐንስ በኋላ ጥምቀት ነበረ? ሌላ ጥምቀት አለ ከዮሐንስ በኋላ? ከዮሐንስ ጥምቀት ውጪ ሌላ ጥምቀት? በዮሐንስ ጥምቀትና በሐዋርያቱ ጥምቀት መካከል ሌላ ጥምቀት ነበረ? ቅድም እኮ አንብበዋል እኮ በዮሐንስ ጥምቀትና ይኸውልህ አባቴ ይኸው በደንብ ስማኝ። በኢትዮጵያ ኦርቶዶክስ ቤተክርስቲያንም ይሁን በዓለም አብያተ ክርስቲያናት ውስጥ የውሃ ጥምቀት በመነከር ነው ያለው። ውስጥ በመግባት ሙሉ እንትንን በማጥመቅ ነው ያለው። በደንብ አድርገህ ስማኝ። ኦኬ ሙሉ ማንነትን በማጥመቅ ነው ያለው። እግር በማጠብ የለም አባቴ። ተደርጎ አይታወቅም። በዮሐንስ ጥምቀትና አሁን እየጠየኩ ያለው በዮሐንስ ጥምቀትና እነ ጴጥሮስ ባጠመቁት ጥምቀት መካከል ሌላ ጥምቀት ነበር? የውሃ ጥምቀት ነበረ ወይ? ቆይ የማያመች ቦታ ስለሆነ ዝም ብለህ ተናገር። ይቅርታ ትንሽ ደቂቃ ብቻ። ምን አልክ? ኦኬ እሺ ችግር የለው። ካልተመቸው ዘፍጥረት እስኪ ያናግረው። ዘፍጥረት ሰላም ነው። ቀጥሎ እኔ እሱ እስኪመጣ ልጠብቀው። አንተ ቀጥል፣ እኔ ሐሳቡ እንዳይዛባ ቀጥል። ዘፍጥረት እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ኖት? እኔ ከወንጌል አማኝ ነኝ። እግዚአብሔር ይመስገን። የጌታን ምጽአት እየጠበቀ ነው። አዎ። እሺ ጥያቄ አለ? አይ ጥያቄ ሳይሆን በአጋጣሚ እነሱም ሲወያዩ የነበረበት እንትን ላይ ይሄ የውሃ ጥምቀትን ማለት ነው ቅድም መጽሐፍ ቅዱሳዊ የሆነች ውሃ የሚለውንና ይቅርታ እንዴ በቃ ቆያለሁ። በጣም ይቅርታ ይደረግልኝ። እሺ ኦኬ ኃይሌ እሺ በኋላ ከደረስኩ መግባት እችላለሁ።
ችግር የለም። አይ ጥሩ ተወያይነህ። በቃ ሲመች እንደ ሚት አድርግና ቆይ ነው። እሺ ችግር የለውም። እንጨርስ እና እናወርዳለን። መስማት እሺ ቀጥል። ዘፍጥረት እና አሁን በተለይ መጽሐፍ ቅዱስ ላይ ይሄ አንዲት ጥምቀት አንዲት ሃይማኖት የሚለው እና የዮሐንስ ጥምቀት እና ጌታ ኢየሱስ ክርስቶስ ያዘዛት ዮሐንስ ራሱ ማለት ነው እኔ በውሃ ጠምቃችኋለሁ ከኔ በኋላ የሚመጣው ግን እርሱ በመንፈስና በእሳት ያጠምቃችኋል ብሎ የተናገረው አለ። ብዙ የጥቅሶች አለና እቺ አንዲት ጥምቀት የምትለው ቆሮንቶስም ላይ የተነገረላት ያንን አንድ የሚያደርገን የመንፈስን በጌታ በኢየሱስ ሐዋርያቶቹም አሉ እናንተ እዚህ ትቆዩ ዘንድ ይገባል በመንፈስ ትጠመቃላችሁ ብሏል። እና የውሃ ጥምቀት የመታዘዛችን ወይም ደግሞ ክርስቶስን ሞቱን በመምሰል የምንሞትበት ትንሣኤውን በሚመስል ትንሣኤ የምንነሳበትና አንዲት ጥምቀት የምትለዋ እርሷ ምንድናት የሚለውን ወንድማችን ጋር ለመወያየት ነበር የፈለግኩትና መጽሐፍ ቅዱሳዊ ዘንድ የሆነ አንድ ጥቅስ ከአንድ ቦታ ላይ ይዞ ይሄ ነው የሚለው ነገር ሙሉ መጽሐፍ ቅዱሱን ወይም የራስን ሀሳብ እዛ ላይ መስራት ይመስላል እና በሱ ዙሪያ ላይ ለመወያየት ነበር የፈለግኩት። ያይ ከወጣው ወንድም ጋር ነበር እንድትወያይ የነበረው። ያው ይህንን ሀሳብ አነሳለታለሁ ነበር እያለ ነው። ይሄን ምክንያቱም ይሄንን ነጥሎ መጽሐፍ ቅዱሱ ምን ይላል የሚለውን በደንብ ማየት አስፈላጊ ነው። አሁን ብዙ ጊዜ ትምህርቶች የሚሰሩት ማርቆስ 16:16 ላይ ነው የሰሞኑ ስራ እንትን የሚለው ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ያላመነውን ራሱ ለማየት ሳይሆን ያመነ የተጠመቀ ይድናል፣ በቃ ያላመነ ግን ይፈረድ። ስለዚህ ግዴታ ማርቆስ 16:16ን ይዘ ማለት ነው አጠቃላይ ካልተጠመቅ አትድንም የሚል ትምህርት ነው እየተሰራ ያለው እና ብዙ ቦታ ስለማይ አጠቃላይ ግን ሐዋርያቶቹ የዮሐንስ ጥምቀት ምንድናት፣ ዮሐንስ ደግሞ የጌታ ጥምቀት ያለው ምንድን ነው? ይሄንን በቅጡ ማየት ይፈልጋል እና እሱ ላይ መወያየቱ መጽሐፍ ቅዱሱ ሙሉ ፒክቸሩን እንድናይ ያደርጋል። ይሄ ነው አሁን እንትን የምናደርገው እና በዛ ላይ ግልጽ መሆን አለበት ብዬ ስላሰብኩኝ ነው። አይ ችግር የለም። ምንድን ነው አሁን የጠቀስካቸው ነገሮች ኢዘር ዌይ እኛ ዊነር ነን። በየትኛውም በኩል ያመነ የተጠመቀ ሰው አምኖ ሲጠመቅ ነው የሚድነው ቢሉንም ወንጌላውያን አማኞች እንፈጽመዋለን። እኛ ሳውን ዶክትሪኑ ይስተካከል ነው ያልነው። መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ መዳን በእምነት ነው የሚለው ብለን ነው እንጂ እኛ ጥምቀትን አንደርማይን ማድረጋችን አይደለም፣ ጥምቀት አያስፈልግም ማለታችን አይደለም። የጌታ ኢየሱስ ክርስቶስ የናዝሬቱ ኢየሱስ ያዘዘው ነገር ስለሆነ እንፈጽመዋለን። ዲቴይሉም ደግሞ ለምን እንደምንፈጽመው መጽሐፍ ቅዱስ ያብራራል። ኦኬ። ግን አንተ ያነሳው አሁን ለምሳሌ ዮሐንስ የተናገረው ነገር ቬሪ ኢምፖርታንት ነው። ከኔ የሚበረታ እሱ እኔ በውሃ አጠምቃቸዋለሁ እሱ በመንፈስ ቅዱስ በእሳት ያጠምቃቸዋል ብሎ ተናገረ ጌታ ኢየሱስ ክርስቶስ። ስለዚህ ዮሐንስ ስላለው ነገር በተለያየ መንገድ ተናግሯል። ብዙ ቦታ ላይ ተናግሯል። ለምሳሌ ዮሐንስ 7 ላይ ባሉን ባዶ አክብረው ሊበተኑ ሲሉ በማዕከላቸው አልነበረም፣ ጮሆ በእኔ የሚያምን መጽሐፍ እንደሚል የሕይወት ውሃ ወንዝ ከሆዱ ይፈልቃል ካለ በኋላ ዮሐንስ ማርክ አድርጓል። ስለ መንፈስ ቅዱስ ተናገረ። ኢየሱስ ስላልከበረ ገና መንፈስ ቅዱስ አልመጣም ነበረና ብሎ ተናገረ። ከዛ በኋላ ጊዜያቸውን አልፈጅም እንጂ ጌታ ኢየሱስ ክርስቶስ መንፈስ ቅዱስን ብዙ ጊዜ አድሬስ አድርጎታል። በዮሐንስ 10 አስተማሪ እንደሆነ እንደሚያሳስብ እንደሚያስታውስ ከተናገረ በኋላ ማለት በዮሐንስ 16 ላይ እኔ ብሄድ ይሻላችኋል ብሎ ተናግሯል። እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ መንፈስ ቅዱስ አይመጣም፣ መንፈስ ቅዱስ በመጣ ጊዜ